አለን አለን 5 ደቂቃ ከኔ ጋር ቆይታ እናደርጋለን። የፋኖ ደጋፊ ነህ? ያ የፋኖ ደጋፊ አፋድ ወይስ አፋባ? ራሴን የትኛውን ድርጅት ስትንተን የሁለቱም በሚለው እያዝልኝ ቴዲ። የሁለቱም አይ ጀስት ለፖለቲካል እንትኑ አካሄድ እንዲመቸን ነው። እሺ፣ በፌዴራል መንግስቱና በፋኖ ኃይሎች መካከል የድርድር ተደረገ ተብሎ በአማራ ክልል መንግስት በአሚኮ በኩል ነው ዜናውን የሰማነው። ወዲያው አፋሕድ ሰዎች መግለጫ አወጡ። እዚህ ዩቲዩብ ላይ ምላላችሁ ማስረሻ ሰጤ፣ ካፒቴን ማስረሻ ሰጤ ከ3 ሰው በላይ አታስገቡ። 3 ሰው እዚህ ላይ ተጨማሪ ሌላ ሰው ናርዲ እዚህ ጋር ተጨማሪ ሌላ ሰው አንድ ሰው ከተጨመረ ይበቃል። 2 ፋኖ፣ 1 የመንግስት ደጋፊ ሞጊልዳ አንዳንድ እየጻፈ ነው። ሞጊልዳ መንግስት ተደራደርን አለ። ለሎጣ ስል ብዙዎቻችሁ እየላካችሁ ነው። ኦኬ እንዴት ላድርግ? እዚህ ጋር ቆይ እነዚህ ላስገባቸው። እሺ ኦኬ የታለ ሞጊልዳ? የታለ ሞጊልዳ? ሞጊልዳን አስገቢውን አርዲ። ኦኬ ከዚህ በላይ ሰላም ብያለሁ። እንዴት ነህ? አዲስ ታይምስ መንግስት ከአንድ ግለሰብ ጋር ተደራድሯል። አዎ እሺ ሀሳባችሁን እቀበላለሁ፣ ችግር የለውም። ማልኮ ጤና አስትልኝ። የፋኖ ደጋፊ ወይስ የመንግስት ደጋፊ? ይሰማል? ሞጊልዳ ሪኩዌስት ላክ። ሞጊልዳ ሪኩዌስት ላክ። አንድ የመንግስት ደጋፊ ካለ ይሰማል? ማልኮ ወንድሜ ይሰማል ወይ? ይሰማል። ለእኔ ይሰማኛል፣ ለሌሎች አሉ። እሱ ሚዩት አድርጎ እያወራ ከሆነ ምናልባት ቆይ ይሰማሃል? ማልኮ እሺ ቆይ አሪፍ ውይይት እናደርጋለን። አንድ 30-40 ደቂቃ ስብጥሩን ላስተካክለው። እስኪ የመንግስት ደጋፊዎች ካላችሁ ሪኩዌስት ላኩ። ሞዴሬተር ናርዲ ታስገባችኋለች። አጠቃላይ ነገሩን ወደ እናንተ ለማድረስ ያህል ቀደም ሲል ለራጁም እየነገርኩት ነበር። የእናንተን ትዝብት ነው የምታስቀምጡት። ከቴዲ ሀሳብ ጋር ይቃረናል። ቴዲ ቅር የምትሉት ነገር የለም። እኔ ምንም ቅር የሚለኝ ነገር የለም። እኔ ቅር የሚለኝ መስመር ሲጣስ፣ ስነ ምግባር ሲጣስ፣ ስድድብ ሲሆንና አገራዊ ነገር ነው አገራችንን በአሉታዊ መንገድ የሚጎዳ ነገር ከሆነ ነገር እሱን አቁሙ ምናምን ልል እችላለሁ። በተረፈ በመሰላችሁ መንገድ ሀሳባችሁን የመግለጽ መብታችሁ የተጠበቀ ነው። የአማራ መገናኛ ብዙሃን አሚኮ ያወጣው ዘገባ ነው። አፋሕድ ከፌዴራል መንግስቱ ጋር ከአማራ ብሔራዊ ክልላዊ መንግስት ጋር ከክልል 3 ጋር ድርድር ተቀመጠ ተባለ። ይህን ዜና እኔም ሰርቼዋለሁ፣ ቴሌግራም ላይ ፖስት አደረግኩኝ። ወዲያው እስክንድር ነጋ ካፒቴን ማስረሻ ሰጤ እኮ በዲሲፕሊን ጉድለት ገምግመን ያባረር ነው ሰው ነው፣ እንዲህ ያለ ድርድር አናውቅም አሉ። እንዲህ ያለ ድርድር ምንም የምናውቀው ነገር የለም አሉ። ይባስ ብሎ አንዳችንም ከፌዴራል መንግስት ጋር ለመደራደር ተቀምጠንም ተነጋግረንም አናውቅም አሉ። በነገራችን ላይ ይሄ ነገር የሚጀምረው የዛሬ 7 ወር 8 ወር ነው። ታስታውሱ እንደሆነ የምክክር ኮሚሽን ሰዎች አንድ መረጃ ሊክ አድርገው ነበር። እሱን ተወያይተንበታል። እኔም በዜና ሰርቼላቸዋለሁ። እዛ ላይ ብዙዎቻችሁ ጉድ ያላችሁት እነማን የሆኑ ብላችሁ እርስ በርስ ስትጎሻሸሙበት የቆየው እኛም ስንጨቃጨቅበት የቆየ ነው ጉዳይ የፋኖ ስመጥር አመራሮች ከመንግስት ጋር ለመደራደር ጨርሰዋል የሚል ነበር የምክክር ኮሚሽን ሰዎች። አሁን ግን ስማቸውን እንዲጠቀስ ስላልፈለጉ ስማቸውን አንነግራቸውም አሉ። ይሄ የሆነው ከ6 ወር ከ7 ወር በፊት ነው። የምታስታውሱ ታስታውሳላችሁ። አሁን ከ7 ወር በኋላ
አሚኮ ይህን ዜና ሰራ። ይህን ዜና ከሰራ በኋላ የአፋር ሰዎች እንደዚሁ መግለጫ ወጡ። አሁን ጥያቄው ይሄ ድርድር በፌዴራል መንግስቱና ወይም ደግሞ በአማራ ክልል መንግስትና በአማራ ክልል መንግስት ብሉት በካፒቴን ማስረሻ ሰጤ መካከል የተደረገ ነው ማለት ነው። ካፒቴን ማስረሻ ሰጤ እሱን ጨምሮ ስንት የፋኖ ወታደሮችን ስንት የፋኖ አመራሮችን ይዞ መጣ? ሁለተኛ ከካፒቴን ማስረሻ ሰጤ ንግግር አንድ ያደመጥኩት በዩቲዩብ ላይ እሱን ፕሮግራም አናሊሲስ ሰርቼ ፖስት ይላችኋለሁ። በሶስት መንገድ የአማራን ችግር ለመፍታት ከመንግስት ጋር ተነጋግረናል፣ ተፈራርመናል አለ። የመጀመሪያው የአማራን ችግር በአጭር ለመመለስ፣ ሁለተኛው በመካከል ለመመለስ፣ ሶስተኛው በረጅም ርቀት ለመመለስ አለ። አጭር ምንድነው? መካከለኛ ምንድነው? ረጅም ርቀት ምንድነው? በአጭር ጊዜ የሚመለሰው የትኛው ጥያቄ ነው? በመካከለኛ ጊዜ የሚመለሰው የትኛው ጥያቄ ነው? በረጅም ርቀት የሚመለሰው የአማራ ጥያቄ የትኛው ነው? ግልጽ አላደረግም። ግልጽ ካደረገ እዚህ ጋር ታርማለሁ። እነዚህን ተነካክሉኛላችሁ። ስትጀምሩልኝ ግን አጠቃላይ ድርድሩን ዜናውን እንደሰማችሁ ምን ተሰማችሁ? እስኪ እዚህ ጋር ሞጊላ መታል። በቃ ከዚህ በኋላ ሌላ ሰው አላስገባም። ይሄ መጨረሻ ነው። ሞጊላ ከገባ ለነሱ ብዙ ሰጣቸውና እኔ ወርዳለሁ። ሆኖ ይሰማል ቴዲ። እሺ ድርድሩን ዜና ሰማ። ከዛ ጀምር እስኪ ምንድነው የተፈጠረብን? ምን ተሰማ? ኤክስፔክት አድርጌው ነበር ይህንን ነገር። አፋዶች እንዳገለሉት ማስረሻ ሰጤን ከድርጅታቸው እንዳገለሉት መግለጫ ወጥተው ነበርና ኤክስፔክት አድርጓለሁ። ከድርጅታቸው አገለሉት ማለት ከትግልም ጭምር እንዳገለሉት ነው የገለጹት። እና እዛ ጋር ኤክስፔክት አድርጓለሁ ወደ ቤቱ እንደሚገባ። ምክንያቱም ይህ ሰውዬ በስሩ የሚያንቀሳቀሰው ሰራዊት የለው ምንም አይነት ከለላ ከነሱ የማያገኝ ከሆነ ተደራድሮ እንደሚገባ ብዙዎቻችን ኤክስፔክት አድርገናል። ምንትን ላይ ሚዲያ ላይም ሲናፈስ ነው የነበረው ይሄ ነገርና እኔ ያው ይሄንን ነው እንትን ያደርኩት ፊል ያደረኩት። ወደ እንትኑ ግን ስንመጣ አንድ መጀመሪያ የተነሳች ነገር ነበረች፣ ራጂ ቅድም ያነሳት ነገር ነበረች። እሷ ላይ ኮመንት ላድርግና አንድ ነገር ስለሆነች ወደ ድርድሩ ጉዳይ በሰፊው ገባለሁ። ቅድም ራጂ ያነሳው ነገር ነበረ የአማራ ትግል በአንድ ግለሰብ ላይ የተንጠለጠለ እንደሆነና አታጋይ ድርጅቶች እንዳሉት አንስቷል። ይሄ ፍጹም ልክ የሆነ ነገር አይደለም። በአንድ ግለሰብ እሱ መሀል ላይ እናመጣለን። እሱ መሀል ላይ ችግር የለውም እንመጣለን። አሁን አንተ እንድትመልስልኝ የምፈልገው እዚህ ጋር ሁለት አንድ የመንግስት ፕሮ ፒፒ አለ። ባፒ ያለው ነው ኒትራል ነው መሰለኝ እኔ እስከማውቀው ተለውጦ ከሆነ እናያለን። አሁን በእናንተ መካከል እኔ ማድረግ የምፈልገው ክርክር የመጀመሪያው ነገር ፋኖች ትክክለኛ የድርድር ጥያቄ ከመንግስት ቢመጣላቸው ሊደራደሩበት የሚችሉት ወይም ደግሞ እንደሚደራደሩባቸው አስቀድመው ያስቀምጧቸው ቅድመ ሁኔታዎች አሉ ወይስ ፋኖች ከ4 ኪሎ ውጭ አይደራደሩም? ይህን መንግስት ከማስወገድ ውጭ መደራደር የሚባል ነገር አይፈልጉም? የትኛው ነው ትክክል? ይህ መንግስት ከማስወገድ ውጭ ምንም አይነት የሚደራደሩባቸው ነገሮች አሉ ብዬ አላስብም። ትላንት የሚያወጧቸው መግለጫዎች እሱን ነው የሚያሳዩት። ከገዳያችን ብልጽግና ጋር ምንም አይነት ድርድር አይኖርም ነው ያሉት። ማስረሻ ሰጤን በተመለከተ ግን ሁላችንም የምናውቀው ነገር አለ። እነኚህ ሰዎች ሰውየውን ለፖለቲካ ትርፍ ተጠቅመውበታል። ነገር ግን መንግስትም ይሁን እኛ የፋኖ ደጋፊ ሁሉም ሰው የሚያውቀው ነገር ማስረሻ ሰጤ በስሩ የሚያንቀሳቅሰው ምንም ኃይል እንደሌለ ነው። ማስረሻ ሰጤ እንግዲህ የትግል ታሪኩን ለማንሳት ያህል ቴዲ ማስረሻ ሰጤ የጎጃም ላይ ነበር የሚንቀሳቀስ የነበረው። ጎጃም ላይ የጎጃም እዝና የአማራ ህዝባዊ ኃይል የፖለቲካ አመራሩን የአማራ ህዝባዊ ኃይል ወታደራዊ ኃይሉን ደግሞ የጎጃም ህዝብ በዘመነ ካሴ የሚመራው የህዝባዊ ኃይል ያንን ቦታ ወሰደ እና የአማራ ፋኖ በጎጃም የሚል አደረጃጀት ፈጠሩ። የጎጃም ህዝብ ደግሞ ወታደራዊ አመራሩን ወታደራዊ ስልጣኑን ወሰደ። በዛ ሂደት ውስጥ ማስረሻ ሰጤ አንዱ አካል ነበር የነበረው። በዚህ ሂደት ውስጥ የአንደኛ ክፍለ ጦር ሎጂስቲክ ኃላፊ አድርገው ሾመውት ነበር። እናም በስልጣኑ አልቆየም። ማስረሻ ሰጤ ምስራቅ ጎጃም ላይ ለማደራጀት ሞከረ። የጎጃም ህዝባዊ ኃይል እንደዚህ የሚል ነገር ከእስክንድር ነጋ ጋር ለማደራጀት ሞከሩ። እስክንድር ነጋም ያንን ነበር ሲያደርግ የነበረው። ጎጃም ላይ ነበር እስክንድር ትግሉ ሲጀመር የነበረው ሲያታግልም የነበረው። ከዛ ግን ያልተሳካም። ማስረሻ ሰጤ ሙሉ ለሙሉ ተገፍቶ ነው የወጣው ከጎጃም። ጎጃም ላይ አንድ ኃይል ነበር የነበረው ሙሉ ለሙሉ ጎጃም ላይ የዘመነ ካሴ ኃይል ነው የነበረው። እንግዲህ እስከምናውቀው ድረስ እኔ ቅድም እንደነገርኩ ከሁለቱም እንትን አይደለሁም፣ የራሴ አቋም አለኝ በእነ እስክንድር ሳይድም በእነ ዘመነ ካሴ ሳይድም። ነገር ግን መሬት ላይ እነ ማስረሻ ሰጤ ምንም የሚያንቀሳቀሱት ኃይል አልነበረም። ማስረሻ ሰጤ ፖለቲካ አመራር ነው የነበረው። ማስረሻ ሰጤ
ያለፈውን 1 ዓመት ገሚሱን ደቡብ ወሎ የተቀረውን ደግሞ ደቡብ ጎንደር ነው ያሳለፈው። በመጨረሻም አሁን ከድርጅቱ ሲያገሉት በመሀል የተፈጠሩትን ነገሮች አናውቅም። እንግዲህ እነሱ ያነሷቸው ነገሮች አሉ። ከመንግስት ጋር እንደራደር የሚሉ ነገሮች በስብሰባ ላይ ያነሳ እንደነበር ሰምተናል። ያንን ነገር እንደማይቀበሉና ከኦህዴድ ጋር እንደማይደራደሩ ነው ያሳወቁት። እነሱም በመጨረሻም ከድርጅቱ አግልለነዋል ብለዋል። ነገር ግን የመንግስት ኢንቴንሽን አሁን እዚህ ጋር ማንሳት ያለብን የመንግስትን ኢንቴንሽን እውነት ለመናገር መሬት ላይ ሚሊታሪ ዋይዝ ምንም አይነት ትርፍ አያገኙም ከዚህ ድርድር። መሬት ላይ ሚሊታሪ ዋይዝ ትርፍ የሚያገኙባቸው የነጸዳሉ የነቆራጡ ምናምን ከስራቸው ሲገቡ 20 30 ሰው ይዘው እየገቡ ናቸው። አፋሃድ ከኢጋድ እና ከአፍሪካ ህብረት ወኪሎች ጋር ግንኙነት እንዳደረገና ስለ ትግሩ እንዳብራራ እስክንድር ነጋ ወጥቶ ተናግሯል። ትዝ የሚለኝ ኢንተርቪው ሁሉ ከደረጃ ሀብተወልድ ጋር ነበረ። አንድ የተናገረው ነገር ለአማራ ህዝብ አይ ቲንክ የገለልተኛ የሆኑ ኃይሎች ገብተው እንዲያጣሩ ክልሉ ላይ እየተፈጠረ ያለውን ወንጀል የሰብአዊ እርዳታ እንትን እንዲልና ስለ ትግሉ ደግሞ የአማራን ህዝብ ትግል ኮዙን ለማብራራት እንደተገናኙ ነበር የተናገረው። እዛ ጋር እዚሁ ቤት ላይቭ ላይ ዲስከሽኑ ላይ አንተ የኤልያስ መሰረትን ዘገባ ወጥተህ ዘግበህ ነበር። የኤልያስ መሰረት ድርድር ተደርጓል መረጃ ደርሶኛል የሚል ነገር አጋርቶ እዚሁ ትዝ ይለኛል። እኔም ዲስከሽኑ ላይ ስለነበርኩ እንደ ትላንት ነው የማስታውሰው ያንን ውይይት ማለት ነው። እና አንድ የምጠራጠረው ነገር በሰዓቱ ግንኙነቶች ነበሩ ከብልጽግና ጋርም ሊሆን ይችላል። ምክንያቱም ያለ ብልጽግና እውቅና እንደኚህ ግንኙነቶች ሊኖሩ አይችሉም። ስለዚህ በኔ እይታ ግንኙነቶች ነበሩ። በመጨረሻም ግን አፋሃዶች ያንን ነገር ሳያከብሩ ቀርተዋል ብዬ አስባለሁ። በሰዓቱ የነበሩ ነገሮች ሊኖሩ ይችላል። ምክንያቱም ኢጋድ፣ አፍሪካ ህብረት ትልቅ ድርጅቶች ናቸው። እዚህ ሂደት ውስጥ ዝም ብለው ይሳተፋሉ ብዬ አላምንም። እኔ በግሌ እዚህ ሂደት ላይ እንደ ታዛቢ ነው የተሳተፉት። ዘገባውንም እንትን ብለዋል አቅርበዋል። ኢጋድም የአፍሪካ ህብረትም በየሶሻል ሚዲያቸው እንትን ብለዋል፣ ሁሉንም ነገር ዘግበዋልና እነኚህ ትልቅ ተቋማት እንደዚህ አይነት ነገር ውስጥ ይገባሉ ብዬ አላስብም። የሆነ ግንኙነት ነበር። እስክንድር ነጋ ትላንትም ሞቶ አልተደራደርንም ብሏል። ነገር ግን እነኚህ ሰዎች ዝም ብለው እንደዚህ አይነት ነገር ውስጥ አይገቡም። የድምፅ ማስረጃዎች ይኖሯቸዋል፣ እየወጡ ነው ያሉት። እንግዲህ አንዳንድ ግንኙነቶች ከወያኔ ጋር በተመለከተ አንዳንድ ድምፆች እየወጡ ነው። በጊዜ ሂደት ብዙ ድምፆች ይወጣሉ ብዬ አስባለሁ። እና ይሄ አንተ እንዳልከው በደንብ ጎበዝ አስታውሳል። የዛሬ 6 ወር በጣም የተጨቃጨቅንበት ውይይት ነበር። ይሄ የምክክር ኮሚሽን መሪው ዋናው ሰው ፕሮፌሰር መስፍን አርአያ ናቸው ይህን መረጃ ሊክ ያደረጉት ለመጀመሪያ ጊዜ። የፋኖ ስማቸውን ማልጠቅስላቸው የፋኖ ስም ያላቸው አመራሮች ከፌዴራል መንግስት ጋር ለመደራደር ጨርሰዋል አሉ። የድምፅ ማስረጃ ላይ በነገራችን ላይ እዚህ አሁን ዩቲዩብ ላይ ስላለው ነው እንጂ ድምጻቸው አለ። ሌትስ ሴይ ይሄ ሰው ካፒቴን ማስረሻ ሰጤ ነው እንበል። የዛሬ 6 ወር 7 ወር ከሆነ ማለት ይቻላል ልንል አንችልም። ቴዲ አንደኛ እነሱም ይዘነዋል ካሉ ቆይተዋል። ፋኖችን እየሰለለ ከሆነ ይዘው ማጣራት እርምጃ መውሰድ ነበረባቸው። አብሯቸው ነው የነበረው። ማስረሻ ሰጤ ደቡብ ጎንደር ነበር የነበረው። ያንን እንትን ሲሉ እንግዲህ የዛሬ 6 ወር 7 ወር ነው ግንኙነት ሲያደርጉ ድምፅ ሁሉም ነገር የወጣው። ድምፆች ከአማራ ክልል ምክትል ፕሬዚዳንት ጋር ድምፆች ወጥተዋል። ይሄ ግለሰብ ግንኙነት በነበረው ሰዓት ያውቁ ነበር ማለት ነው። ስለዚህ ያኔ እርምጃ መውሰድ ነበረባቸው የሰለላቸውም ከነበረ። ነገር ግን እኔ አይመስለኝም በሰዓቱ አፋሃድ እንደ አፋሃድ ግንኙነት ነበረው ከመንግስት ጋር። ነገር ግን በጊዜ ሂደት ያ ግንኙነት ተቋርጧል። እኔ ይህንን ነው የማምነው። ነገር ግን ይህን ግንኙነት ያላቋረጡ አመራሮች ነበሩ፣ እነሱ ወጥተዋል። ያን ግንኙነት ስለነበረ በዛ ግንኙነት ሂደት አስፈርመዋቸዋል። አፋሃድ በአዴን ማስረሻ ሰጤ ሲያስገባ በእነኛ እንትኖች አስፈርመውን ያስገባው ብዬ አምናለሁ። ያንን ደግሞ ለኢንተርናሽናል ኮሚኒቲውም ለኢትዮጵያም ህዝብ ፕሮፓጋንዳ ሰርተውበታል። ካሁን በኋላ አፋሃድ ኢንተርናሽናል ጭምር ምንም አይነት ግንኙነት እንዳያደርግ ነው የዘጉት። ምክንያቱም የውጭ ጉዳይ ኃላፊ ነበር ይሄ ሰውዬ። አግልለነዋል ምናምን ሊሉ ይችላሉ። እሱ እንግዲህ ብዙ የሚያወያይ ነገር ነው። ነገር ግን የውጭ ጉዳይ ኃላፊ የነበረ ሰው ነው ይሄ ሰውዬ። ብዙ ኤቪደንሶች ሊኖሩ ይችላሉ። ከመንግስት ጋር ሲገናኙ ገብቶ ተደራድሯል። እነሱን ወክዬ ነው ገብቼ የተደራደርኩት ነው ያለው። ስለዚህ ብዙ ዳሜጆችን ይዞ ይመጣል። ፖለቲክሊ ነው ግን ሚሊታሪ ዋይዝ ግን ምንም አይነት ጫና ይፈጥራል ብዬ አላስብም እኔ ቴዲ። እሺ የመጨረሻ ጥያቄ የአማራ ፋኖ ሊያሳካቸው እየተታገለ ያለው ወይም ደግሞ እነዚህ በደሎች ናቸው የሚላቸው ምንድን ናቸው? አንደኛ ህዝባችን የሐሰት ትርክ ተተርኮበት ሲጨፈጨፍ ላለፉት 50 ዓመታት ኖሯል። ስለዚህ ፍትህን እንጠይቃለን፣ ጀስቲስን እንጠይቃለን። ሁለተኛ ህዝባችን የፖለቲካ ውክልና ያስፈልገዋል። ከክልል ውጭ ያለው ህዝብ ራሱ የሆነ የፖለቲካ ውክልና ያስፈልገው። ይህንን የአፋሃድ ነው እንግዲህ ከሁለቱ ድርጅቶች ማኒፌስቶ ጽፏልና ገብታችሁ ብታነቡት ብዙ የአማራን ህዝብ ኮዞች፣ የትግል ምክንያቶች ያብራራሉና
እነኚህ ምክንያቶቻችን ናቸው። ህዝባችን ፖለቲካ ውክልና ያስፈልገዋል፣ ፍትህ ያስፈልገናል፣ ጀስቲስ ያስፈልገናል። ከዛም የተባሉ ግለሰቦች ሁሉ ለፍርድ ይቀርባሉ። አንደኛው ጥያቄ ነው። መንግስት እነዚህን ለፍርድ እናቀርባለን ብሎ ከምክክር ኮሚሽኑ ባሻገር ይሄ ትራንዚሽናል ጀስቲስ የሽግግር ፍትህ በሚል ኮሚቴዎች ተዋቅረው እንደነበር ታውቃላችሁ። በታሪካችን አጋጣሚ የገጠሙን እንዲሁም ደግሞ የተፈጠሩ የሐሰት ትርክቶችን ተከትሎ ኢሰብአዊ ድርጊት የተፈጠሩ ያስገደሉ ለፍርድ ይቆማሉ የሚል አተታ አለው። በዛ አሳካለሁ ቢል ኦኬ፣ ወደ ፍርድ አቀርባቸዋለሁ ቢል፣ ሁለተኛ እንዳላችሁትም የአማራ ህዝብ ተገቢውን ውክልና በወርዱ በቁመቱ በፈለጋችሁት አንግል ተገቢውን ውክልና እዚህ ቦታ ላይ ውክልና የለውም በምትሉት ቦታ ላይ ውክልና እንዲኖረው አደርጋለሁ ቢል በመንግስት በኩል ሊነሳ የሚችለውን ነገር ነው። ጀስት እኔ ጥያቄያችን ነው ስላልክ ለአንተ ነው ማመጣለሁ፣ ወይም ለሌሎቻችሁ ቤት ውስጥ ሆናችሁ ለምታደምጡ፣ የተለያዩ ቦታ ውስጥ ሆናችሁ ለምታደምጡ እንድትወያዩበት ነው። ሶስተኛው መፈናቀሎች፣ ግድያዎች፣ እኒህ ያሉ ነገሮች እንዲቆሙና አሁንም ካሉ ይህን እያደረጉ ያሉ ካሉ ለፍትህ አቀርባለሁ በሚለው ድርድር ውስጥ አካቶ ይሄው ቢል ትደራደራላችሁ ወይስ አንተን ከ4 ኪሎ እናንተን ከ4 ኪሎ ካላጸዳን አንደራደርም በሚለው አቋማችሁ ትጸናላችሁ? ያ መሆን ስለማይችለው የትጥቅ ትግል መጀመር ነው እንጂ አብይ አህመድን ለፍርድ አደባባይ ማቆም የሚቻል ከሆነ እና ስልጣኑ ማስረከብ የሚችል ከሆነ እኛ ምን ወጣቱ እንዲያልቅ አንፈልግም፣ መስዋዕትነት መክፈል አንፈልግም። ስልጣኑን አስረክቦ ለፍርድ አደባባይ መቆም የሚፈልግ ከሆነ ያንን ማድረግ ይችላሉ ፋኖች። ከዛ ውጭ ግን የአማራ ፋኖ አይተነዋል። የትግራይ ኃይሎች ተደራድረው ምን እንዳጋጠማቸው አይተነዋል። የአማራ ፋኖም ተደራድሮ ህዝባችንን ለዘላቂነት ላለው ጥፋት እንትን ማለት አንፈልግም። ስለዚህ ይሄ የሚሳካ ነገር አይደለም። እንደኔ ዘላቂ እንትን የምንፈልግ ከሆነ ዘላቂ ፍትህ የምንፈልግ ከሆነ ለህዝባችን አብይ አህመድና ጀሌዎቹ ሙሉ ለሙሉ ከስልጣን መወገድ አለባቸው ብለን ነው የምናምነው። ይህን ደግሞ ሁሉም የፋኖ አመራሮች ያምኑበታል። ቴንኪዩ ነው። እሺ አዲስ ታይምስ አለህ ወይ? አለው ቴዲ፣ እንዴት ነህ? ሰላም ነው። ሁላችሁንም ሰላም ብያለሁ። እኔ በመጀመሪያ ማስረሻ ሰጤ ተደራደረ የሚለው ነገር መስተካከል አለበት። የአፍሪካ ህብረት ለምሳሌ ኢጋድ ማለት ኦህዴድ ማለት ነው። አሁን ባለው ሁኔታ ውስጥ ኢጋድ ጥርስ የሌለው አንበሳ ነው። አንደኛ ኢጋድ ያስፈጸመው ፖለቲካዊ ወይንም ደግሞ ኔጎሽዬሽን ምንድነው? ይሄ የሰላም ኔጎሽዬሽን የለም። ሰላም አውርዶ አያውቅም ኢጋድ እንደ ኢጋድ ማለት ነው። ሴሬሞኒያል የሆነ ነገር ሊያደርግ ይችላል። ግን እንደ ድርጅቱን የሚመራው ሰው የኦህዴድ ሜምበር ነው፣ አባል ነው፣ የኦህዴድ ሰው ነው። ስለዚህ ኮንፍሊክት ኦፍ ኢንትረስት አለው እዛ ላይ ማለት ነው። የሚያስፈጽመው የአብይን ወይንም የኦህዴድን አጀንዳ ነው እንጂ ገለልተኛ ሆኖ የኢጋድን አጀንዳ ያስፈጽማል ብዬ አላምንም። ይሄ ይሰመርበት። ግን ምን መሰለ፣ እነዛ ሰዎች አደራደርን አላሉም። ኤዩም ራሱ በራሱ በገጹ ላይ ጽፏል። ባይዘወይ መንግስት ድርድር ሲያደርግ ታዝበናል ነው ያሉት። በትዊት አድርገዋል በፔጃቸው ላይ ቴዲ። እነዚህ ኤዩ አፍሪካ ዩኒየን እኛ ድርድሩን ታዝበናል ነው ያሉት እንጂ ለመታዘብ ነው የሄዱት እንጂ እነሱ አጀንዳ ቀርጸው የመንግስትን አጀንዳ ይዘው የመንግስት ሰዎችን ይዘው አላደራደሩም። እና የነ አብይ የብልጽግና የፌክ ድራማ ላይ እሱን ታዝበናል ነው የሚሉት። ያው እነሱ እውነት መስሏቸው ይሆናል። አፋድ ደግሞ ይሄ ትክክል አይደለም፣ የወጣው ሰውዬ የኛ አባል የነበረ ነው፣ በዲሲፕሊን የተባረረ ነው እና ይሄ በግለሰብ ደረጃ የሚደረግ ድርድር ተቀባይነት የለውም የሚል መግለጫ ለኤዩም ጽሁፍ አቅርበዋል ማለት ነው። ቅሬታቸውን አድርሰዋል። ቴዲ ያለው ሀቅ ይሄ ነው እና ከማስረሻ ሰጤ ጋር ፋኖ ተብሎ ከማስረሻ ሰጤ ጋር የሚደረግ ድርድር አስቂኝም ጭምር ነው። እውነት ለመናገር ይሄ ሰውዬ ከአንድ ቀን በፊት ማስረሻ ሰጤ እጁን ሰጠ የሚል ዘገባ የዘገበው
ድርጅት ማን ነው? ፓርቲ ብልጽግና ነው። ማስረሻ ሰጠ እጁን ሰጠ ካለ በኋላ እንደገና ከአፋድ ጋራ ወይንም ከፋኖች ጋራ ተደራድረን ሰላም አወረድን እና የአማራን ጥያቄ እንመልሳለን የሚል ደግሞ ይዞ ወጣ። ይጋጫል። እጁን ከሰጠ እጅን የሰጠ ከሙርከኛ ጋር ድርድር አታርግም ቴዲ። ሙርከኛ ከሆንክ ሙርከኛ ነህ እና ቀይ መስቀል መጥቶ እንዴት እንደሚቀበል መብቶች እንዴት እንደሚከበሩልህ ምናምን ነው ከመንግስት ጋር የምትደራደረው እንጂ የፖለቲካ አጀንዳ ይዘ የምትታገልለትን ዓላማ ልታስፈጽም የምታደርገው ምንም አይነት ድርድር የለም ማለት ነው። ስለዚህ ራሱ መንግስት ይሄንን ሰውዬ ማረኩት ወይንም እጅ ሰጠ ብሎ ካለ በኋላ እንደዛ ነው የወጣው ዜና የወጣው በእናትናኤል በኩል እንደዛ ነው መጀመሪያ ላይ የተለጠፈው። በመንግስት ሰዎች በኩል እንደዛ ነው የተለጠፈው። በሚዲያዎችም የተጸባረቀው እንደዛ ነው። ከሁለት ቀን በኋላ መጡና ድርድር አደረግን ብለው ቀረቡ ማለት ነው። እና ይሄ መንግስት የሚከተለው ፖሊሲ ይታወቃል። ምንድነው? ታጋዮችን ስልጣን እንሰጣቸዋለሁ። ጃልሰኒን እኮ ከኦሮሞ ነጻነት ግንባር አውጥቶ የሚሊሻ ጠባቂ ወይንም መሪ አድርጎ በኦሮሚያ ክልል ሹሞታል። ስለዚህ ይሄ ትግልን የማዳከም ሲስተሙ አንዴ ስልጣን በመስጠት አንዴ ገንዘብ በመስጠት አንዴ ከትግል እንዲወጡ በማድረግ ግለሰቦችን ሊያደርግ ይችላል። ይሄ የመንግስት ታክቲክ ነውና ያየነው ነው። የመንግስት እስከ ፓተርን የ8 ዓመቱ ፓተርኑ ይሄ ነው የመንግስት ማለት ነው። ተቃዋሚዎችን እንደነ ብርሃኑ ነጋ ያሉ በፓርቲ በስልጣን ስም ስልጣን በመጋራት ስም የድርጅቱን ዓላማ እንዲያስፈጽሙ ወይንም ምንድነው የሚባለው ከትግል ማውጣት መደለል የብልጽግና መለያው ነውና ቴዲ ድርድሩ አንተም እንደምትረዳው በግለሰብ ደረጃ ማስረሻ ሰጤ አንድ የአፋድ መሪ ያለው አንድ እስክንድር ነጋ ነው መሪው። ድርጅታዊ መዋቅር አለው። የታወቁ በድርጅት ውስጥ የታወቁ ሰዎች እነ ኮሎኔል ፋንታው ሟቤ ጦር የሚመሩ ሰዎች እነ መከታው ማሞ ሌሎችም ትላልቅ ሰዎች ያሉበት ከእስክንድር ጀምሮ እነ ጌታ አስራደ አሁንም ድርጅት ውስጥ ያሉ ብዙ ናቸውና እነዚህ ባሉበት ውስጥ እጅ ሰጥቷል ወይንም ደግሞ ማርኪዋለው ያልከውን ሰው መልሰ ከሱ ጋር ድርድር አድርጊያለሁ ብለ ለኢንተርናሽናል ኮሚኒቲው ሳይቀር ኑታ ዘቡ ብለ መዋሸት ይሄ ፕሮቶኮል አይደለም፣ የመንግስት ፕሮቶኮል አይደለም። ውሸት በአደባባይ መዋሸት ነውና ይሄ ግልጽ የሆነ ነገር ነው። እሺ አማራ ፋኖች አሁን ምክንያቱም ከፋኖች ሀሳብ ሊለይ ይችላል ወይም ደግሞ ተመሳሳይ ሊሆን ይችላል አላውቅም። በአንተ እይታ የአማራ ፋኖች ጦርነት አቁመው ሊደራደሩ ይችላሉ? ሊደራደሩ ማይችሉ እስከሆነ ኢንድ ጎላቸው ምንድን ነው? ከ4 ኪሎ ውጪ አንደራደርም፣ መንግስት እንመሰረታለን። አሁን ያለውን የብልጽግና መንግስት አስወግደን 4 ኪሎን ተቆጣጥረን መንግስት መሆን ካልቻለን በስተቀር ሌሎች በምንም ነገሮች ላይ ልንደራደር ጠረጴዛ ዙሪያ ላይ አንቀመጥም የሚል አቋም እንዳላቸው ነው የምታውቀው? ወይስ ቅድመ ሁኔታዎች ከተሟሉልን እንደራደራለን የሚል አቋም አላቸው? ይቅርታ ማይኬን ዘግቼ ነበር። ይቅርታ። ጥሩ ጥያቄ ነው። ይኸውልህ በመሰረታዊ ደረጃ ድርድርም ሆነ የፖለቲካ ኔጎሽዬሽን በዓለም የፖለቲካ ታሪክ ውስጥ የነበረ ነው የሚቆይም ነው። በመሰረታዊ ደረጃ አንድ ታጣቂ ቡድን ጥያቄዎቹ ከተመለሱለት የሚታገልለት ዓላማ የሚመልስ አካል ካለ አልደራደርም አይልም። ግን ይሄ ያለው ብልጽግና የአማራን ጥያቄ የሚመልስ እንዳልሆነ በግልጽ ይታወቃል። ለምሳሌ አብሮ ኦሮማራ ተብሎ ድርጅት ተፈጥሮ ቴዲ እንደምታስታውሰው እነ ነብሱን ይማረውና አምባቸው ዶክተር አምባቸው አማራ ክልል የአማራ ሕዝብ ጥያቄ ህገ መንግስት ለውጥ ነው ብሎ ሲያነሳ አብይ አህመድ ለአንድ ህዝብ ብለን የምንመልሰው ጥያቄ የለም ብሏል። አማራ ሰፊ ህዝብ ነው። ከኢትዮጵያ ውስጥ በፖፑሌሽንም በቁጥርም በጣም ብዛት ያለው ህዝብ ነውና የአማራን ህዝብ ጥያቄዎች የፖለቲካ ጥያቄዎች በሰላማዊ መንገድ ለመመለስ ፍቃደኛ ያልሆነ ስርዓት ነው ያለው ቴዲ። ስለዚህ ይህን ስርዓት እንደማይመልስልህ እያወቅ ድርድር አታረግም ማለት ነው። ገብቶሃል? እሱ ብቻ ይቅርታ ሰዎች እየገቡብኝ ነው። እሱ ብቻ ሳይሆን ቴዲ ይኸውልህ ይሄ ስርዓት በአማራ ህዝብ ላይ የአማራን ህዝብ በጅምላ አፈናቅለዋል። ከወለጋ ከመተከል አካባቢ
ጥቃት እንዲደርስበት አድርጓል፣ ወይ ሌሎችም ሲያጠቁ ተባባሪ ሆነዋል። እንደገናም ደግሞ ኢኮኖሚካሊ እንዳይጠቀም የአማራ ህዝብ ኢኮኖሚ ተጠቃሚ እንዳይሆን ብዙ ነገሮችን ብዙ አሻጥሮችን የሚሰራ አካል ነው። ጦርነት የሚያወጀበት አካል ነው። ጄኖሳይድ ያስፈጸመበት ስርዓት ነው እና ከዚህ ስርዓት ጋር ለመደራደር እነዚህ ነገሮችን ማንሳት ያስፈልጋል ማለት ነው። ስርዓታዊ ለውጥ እንዲኖር አይፈልግም፣ እኩልነት እንዲኖር አይፈልግም ብልጽግና የሱን አስተሳሰብ የራሱን ዓላማ በኢትዮጵያ ፖለቲካ ውስጥ ለረጅም ጊዜ ለማስረጽ የሚሄድ ነው። ግን ኢትዮጵያ እያለ የሚያሾፍ ልክ ወያኔዎች ኢትዮጵያ እንደሚሉት እንደነበረው ብልጽግና ፓርቲ ደግሞ ያው የአንድ ፓርቲ የበላይነት ያለበት ነው። ፖለቲካል ሪፎርም እንዲመጣ አይፈልግም፣ እኩልነት እንዲመጣ አይፈልግም፣ የአማራን ጥያቄ መመለስ አይፈልግም። የአማራን ብቻ ሳይሆን የኢትዮጵያን ጥያቄዎችን መመለስ አይፈልግም እና ይሄ ከዚህ ስርዓት ጋር የምታደርገው ምንም አይነት ኔጎሽዬሽን ወደምትፈልገው ግብ ወይንም ጥያቄዎችን ሊመልስልህ የማይችል ስለሆነ የአማራ ታጋዮች ፋኖች ይህን ጠንቅቀው ስለሚያውቁ ከብልጽግና ጋር የሚደረግ ድርድር የለም። በመሰረታዊ ደረጃ ግን ጥያቄውን መመለስ የሚችል አካል ቢኖር ድርድር አይገፋም ማለት ነው። ኦኬ ሀብትሽ፣ በመሰረታዊነት ድርድር የሚገፋ ነገር አይደለም። በመሰረታዊነት ጥያቄ የሚመለስ ከሆነ ለመደራደር ፋኖች ዝግጁ ናቸው ብሏል። ሆኖ ደግሞ በፍጹም ከ4 ኪሎ ውጭ ወደ ውጭ ብሏል። ሀብትሽን አመስግኜ ወደ ሞጊልዳ ሊድ ሞጊልዳ አንተ የምትደግፈው መንግስት ከፋኖች ጋር ተደራደርኩ አለ። እዚህ ቲክቶክ ላይ የተለመደ አንድ ነገር አለ፣ እኔ ብዙ ጊዜ የማሾፍበት። አንድ ሆኖ ይመጣና እኛን ትጠላለህ ይላል፣ ወይም ደግሞ እኛ ይላል። ሰውየውን ስታየው አንድ ነው፣ ከጀርባው አሰልፈዋለ እንደ ምናምን ስትል ማንም የለም ብቻውን ያለውና አንድ ሆነው መጥተው እኛ የማለት አባዜ የተጠናወተን ህዝቦች ሆነናል። በነገራችን ላይ እኔ ብለን አናወራም። አይታችሁ ከሆነ ብሔርተኛ በፍጹም እኔ የሚል ቃል የለውም። ይሄ ፈርስት ፐርሰን ሲንጉለር አይጠቀምም። እንዳይበርዳችሁ ይሁን አላውቅም፣ እኛ ይላሉ። ስንት ናቸው? ከአንዱ ጋር ጸብ ውስጥ ብትገቡ ለእኛ ጥላቻ አለብህ ይላል። ያወራችሁት ከአንዱ ጋር ነው። ልክ እንደዛ መንግስት የተደራደረው ወይም ደግሞ የተፈራረመው ከማስረሻ ሰጤ ጋር ነው። ዜናው ግን ሲሰራ ተፈራረሙ ከፋኖች ጋር የተባለውና ሌሎች ፋኖች ገብተዋል እንደ ብሎ ህዝቡ ሲገባ ምንም ከማስረሻ ሰጤ ውጭ ሌላ ስምጥር የሆኑ ተጽዕኖ ፈጣሪ የፋኖ አመራሮች አልታዩም ተብሎ ይታማልና በእውነቱ ከአንድ ሰው ጋር ተደራደርን ከፋኖች ጋር ማለት ዎችን ሰፊክስ ላይ ማስቀመጥ እንዴት አየው? ከማጋን የተደራደራችሁት? አመሰግናለሁ ቴዲ። ከአንተ ቤት ከራኩኝ 1-4-5 ወር ሆኖኛል። በተነሱት ሀሳቦች ላይ አንተም ከጠየቀው ሀሳብ ጋር ተነስቼ አንዳንድ ነገሮች ለማቅረብ እሞክራለሁ። ሰሞኑን ትንሽ ሶሻል ሚዲያ ላይ እንትን እያየው ነው፣ ትኩሳት እያየው ነው። የፋኖች ደጋፊ አካባቢ እንደ ማልበርግ ነው የሆነባቸው። እንትና የዚህ ካፒቴን ማስረሻ ጉዳይ ማልበርግ ነው የሆነባቸው እና ደንግጠዋል። ትንሽ መደንገጥ ይታያል አንዳንድ ሰዎች ላይ እና ባይዚ በአማራ ፋኖ ስማቸው መለየት ይከብደኛል። ህዝባዊ ኃይል የትኛው አፋድ ነው ምናምን የሚለው ስማቸው መለየት ስለሚከብደኝ ብቻ የኔው ስማቸው ብዙ ስለሆነ ነው። እዛ ውስጥ በቃ በፋኖ ነው እንቁጠረው እና ማስረሻ ጉምቱ የሚባል ሰው ነው። ለትግሉም ደግሞ ሚሊተሪ ወታደራዊ ትምህርት የተማረ በእውቀትም የበለጸገ የደረጀ ነው። ያው የተማረ ሰው ብዙ ጊዜ በሶስተኛ ዓለም ሀገር ላይ ትግሉ ሲገባ አይወደድም። ለምሳሌ ካስታውሳችሁ ብርጋዴር ጀነራል ከማል ገልቹ ወደ ኤርትራ ሲከዳ የኦነግ ሰዎች ድራሹን ያጠፉት ከኤርትራ ውስጥ ኤርትራ ውስጥ ታስሮ በስደት ዩጋንዳ ባለበት ነው ጠቅላይ ሚኒስትራችን ይዞት የመጣው እና ትንሽ የተማረ ሰው ሲመጣ የመደንገጥ እና ስልጣን ይወስዳል ማለት ነገር ስላለ ነው። ሌሎቹ እንደምታውቀው ነው። ለዛ ነው የደነገጡት። ማስረሻ ፖለቲካሊ ብቻ ሳይሆን ሚሊተሪም ትልቅ ኢንፍሉዌንስ ሊፈጥር የሚችል ሰው ነው። ከመንግስት ጋር የተደራደረው ድርድሩ ነበረ በውስጥ። አሁን እስክንድር ወጥቶ ኖ እኛ አልተደራደርም ያለው ውሸቱን ነው። ሲደራደር ነበር እስክንድር፣ በደንብ አቅ ነበር። እኔ ጌታቸው ረዳ ምን አለ ወደ የፓርቲ የመንግስት የጠቅላይ ሚኒስትሩ አማካሪ ከሆነ በኋላ እኔ ለፖለቲካ ግለት ብለን እናወራ ነበር፣ ውሸት እንዋሽ ነበር ብሏል። በቃ እንደዛ ሆኖበት ነው እስክንድር ነጋ እንጂ ከመንግስት ጋር ይደራደሩ ነበረ። ቀጣይ ሰሞኑን የምሰማው ነገር ይኖራል ቴዲ።
ወደ ወደ እንትን የሚገባ ሰራዊት አለ። ወደ ሪሃቢሊቴሽን ሴንት ምንድን ነው የሚባለው? ወደ ዲዲአር የሚገቡ ወታደሮች ይኖራል። አሁን ከዚህ ከማስረሻ ጋር ተያይዞ መንግስት በሚዲያው አንዳንድ ነገር ላወጣው እስኪ ጠራ ተብሎ ነገሮች ሲተካከሉ ነው። ወደ ማሰልጠኛ የሚገቡ ወታደሮች አሉ። እነኚህ ከማስረሻ ጋር የመጡ ሰራዊት አለ። 18 ሰው ምናምን የሚባል እሱ አይደለም። በኋላ ነገ ደግሞ ይሄን ያህል ሰራዊት ገባ ሲባል ደግሞ ሚሊሻውን ያስገባ እንዳትሉ አዲስ ታይምስ። ስለዚህ ነው። ሌላው ማስረሻ ከመነሻው የአማራ ህዝብ ትግል እንደተጠለፈ ስላወቀ ነው። የፋኖ ትግል ማለት አሁን ባለበት ቁመና ቴዲ ምንም ማወላወል ሳያስፈልግ ምንም ማሽኮርመም ሳያስፈልግ ለሻቢያና ለወያኔ የሚታገሉት ብላክ ኤንድ ዋይት በቃ ምንም እንዳትጠራጠሩ ሳትጠራጠሩ። ለምሳሌ ፋኖ አመሰራረቱ ወያኔ ባደረሰበት ጭቆናና በደል ነው። አልበደልከኝም እያሉ ከእሱ ጋር የሚሰራ ማስረሻ ይሄ ነገር እንበልሽ ከሻቢያ ጋር እንደው ይስሩ እንበል። ከሻቢያ ጋር አላይንስ ፈጠሩ ከሱዳን ጋር ፈጠረ ብትል እንደው ቢያንስ ይመስላል እንደው ለዚህ ለሞራልም ትንሽ ያስኬዳል። ያርጉ ማለት አይደለም ግን እንዴት ለዚህ ለትግል የዳረገን ወያኔን አብረን እንስራ ብለህ ስትጋበዝ ግን ትንሽ አንድ ጥያቄ ልጠይቅህ፣ ትሄድበታለህ። እሱን ጨምረህ ከዚህ ቀደም መንግስት ከድሪባ ኩምሳ ምክትል ከነበረው ከጃልሰኝ ጋር ተፈራረምኩኝ አለ። ኦሮሚያ ላይ አሁንም ድረስ ግድያ አልቆምም። ቀደም ሲል ከራጁ ጋር እያወራው ነበር። እገታው አልቆምም፣ ግድያው አልቆምም። የኦሮሞ ገበሬ ማረስ አልቻለም። ከጃልሰኝ ጋር መፈራረምህ ያመጣው ትሩፋት ምን እንደሆነ አልታየም። አሁን ከካፒቴን ማስረሻ ሰጤ ጋር ተፈራረምኩ አልክ። ግለሰብ ነው፣ ሌሎች አሉ። ያውም ደግሞ ከሱ ከካፒቴን ማስረሻ ሰጤ ውጭ እነዚህ ልንጠቅሳቸው የምችሏቸው ሰዎች በዛ ደረጃ እዚህ አካባቢ ላይ ይደረግ የነበረውን ቶክስ የማስረሻ ሰጤ መምጣት ያስቆመዋል ልትልበት የምችልበት ደረጃ ላይ ሊያደርሱ የሚችሉ መፈራረሞች ከሆኑ ይበል የሚያሰኝ ነው። በጊዜ ሂደት የምናየው ነው የሚሆነው። አሁን የኔ ጥያቄ ከማስረሻ ሰጤ ጋር ከካፒቴን ማስረሻ ሰጤ ጋር ነው ሰው ወታደር ከሆነ በኋላ እንደዚህ አይነት ታይትሎችን ለምን እንደምንጠቀም አላውቅም። እዚህ ትክክለኛ ነው አይደለም አላውቅም። ግን ምናልባት አንዳንዴ ካፒቴን አንዳንዴ ማስረሻ እያልኩኝ ካወራሁኝ ደጋፊዎቹ ቅር እንዳይላቸው ቅር ያላቸውም ብዬ አስባለሁ። ከካፒቴን ማስረሻ ሰጤ ጋር መንግስት አደረግኩ ያለው ድርድር ምን አስገኝለት? እስኪ ጥሩ ጥያቄ ነው ቴዲ። የጃልሰኝንም እነግርሃለሁ። የጃልሰኝ ተደራድሮ ከመንግስት ጋር ተደራድሮ ወደ ሰላማዊ ሁኔታ መመለሱ 100% ያን አካባቢ ወደ ሰላም ይመልሰዋል ማለት አይደለም። ይሄ ፖለቲካ ሲባል የአይዲዮሎጂ ጉዳይ ነው። እዛ ውስጥም በግሉ ሴሎች አሉ። ያልፈለገ ይሄን ነገር የማይፈልግ አካል ሊኖር ይችላል። ተበጣጥሶ የቀረ ያ አካል ለግል ፍላጎቱ ሊዘርፍ ይችላል፣ ሰው ሊያግት ይችላል። ይሄ ነው የሚሆነው። ግን በተሻለ መንገድ ግን ሰላሙን መንግስት አስጠብቋል። ከጃልሰኝ ጋር በመደራደሩ ከማስረሻ ሰጤ ጋርም ከዚህ የተለየ ነገር አይኖርም። ከእሱ ጋር በመደራደሩ እዛ የነበረው ተበትኖ ጠፍቶ የነበረው ኃይል ለመንግስት እጅ ይሰጣል። አንድ በል ገብቷል። እንደ ማስረሻ በገባ ማስረሻ ሰጤ የተቆጣጠራቸው ቦታዎች ነበሩ ማለት ነው። በጣም አስበ መልስ። ሁለተኛው ጥያቄ ከመጀመሪያው የከፋ ሊሆን ይችላል። አሁን ማስረሻ ሰጤ መቼስ የሆነ ቦታ ይዟል ብዬ ነው ማስበው። ቦታ ይዟል። ስለዚህ የሆነ የሚመራው ጦር አለ፣ የሆነ የተቆጣጠረው ቦታ አለ። ስለዚህ ማስረሻ ሰጤ የያዘው ቦታ አለ ነበር ከነ እስክንድር ጋር ባነበረው ነበረ። ትግሉ መጠለፉን አወቀ። ሱዳን ላይ ከህዋቱና ከሻቢያ ሰዎች ሲደራደሩ አየ። የአማራ ህዝብ ትግል ሜን ኮዙ የነበረውን ስቶ ከዓላማ ስቶ ወልቃይትን አልፈለግም ያሉ ሰዎች እኮ አሉ። ስለዚህ ማስረሻ ሰጤ ቦታ ከያዘ በአቅሙ አማራ ፋኖ ብሔራዊ ኃይል እነዚህ
በስም አላቃቸውም ብዙ ከመሆናቸው አፋባህና አፋድ የሚታቱባል ችግር የለም። እነዚህ አራቱ አደረጃጀቶች አማራ ፋኖ በወሎ በሸዋ በጎንደርና በጎጃም ያሉት አራቱ አላያንስ ፈጥረዋል። ስለዚህ እነሱ ማስረሻ ሰጤ ቦታ መያዙን ካመን ከዚህ ቀደም የብልጽግና ደጋፊዎች የሉም እኮ ለቀማ ላይ ነን እኮ የታሉ ቦታ አልያዙ አይታዩም ቁጥቋጦስ ናቸው እያላችሁ ነበር። አሁን ቦታ መያዛቸውን አመንክ ማለት ነው። ስለዚህ ማስረሻ ሰጤ ቦታ ከያዘ ሌሎቹ ብዙ ቦታ ይዘዋል ማለት ነው፣ ተቆጣጥረዋል ማለት ነው። ወይም ደግሞ ላብራራላ የጠየቅን ጥያቄ ተረድቻለሁ። ከዚህ በፊት ቦታ አልያዙም የሉም ሲባል ነበር። አሁን ደግሞ ቦታ ይዘዋሉ ብለን የምታስበው ካልክ የስ ኦፍኮርስ ለምሳሌ ከተማ ውስጥ ገብቶ መንግስታዊ የሆነ ድርጅት ተቆጣጥረው ምናምን የሚያስተዳድሩ ቦታ የለም። ግን የሆነ ሰንበዲ ወታደራዊ ስበት የሌለበት ቦታ ወታደራዊ ስበት ወታደራዊ ጥቅም ያለበት ቦታ ያልሆነ ቦታ ቁጭ ብሎ መንግስትም ስለማያስፈልግ ዝም ያለ ቦታ ይዞ እንደነበረ እናውቃለን። ለምሳሌ አሁን እዛ ሱዳን ጠረፍ ላይ ቁጭ ብትል ለመንግስት ባይጠቅመው ማጥፋት ሲገባው ግን አንዳንዴ አላስፈላጊ ወጪ ላለማውጣት ዝም ብሏቸው ሊሆን ይችላል። አለ ምድር ላይ ማስረሻ ሰጤ ሰራዊት ይዞ የነበረ ሰው ነው። ቀጣይም እዚህ ወደ ዲዲአር ማዕከል የሚገቡ ሰራዊት ሰሞኑን ትሰማለን። ከሌለኩ ከሱዳን አልመጣ ወይ ደግሞ ከዩጋንዳ አልመጣ አለ። የያዘው መሬት አለ። ወታደራዊ ገዢ መሬት ግን አይደለም። ዋጋ በሚያስከፍል ደረጃ የነበረ ሰራዊት አልነበረም። አሁን የነ ዘመነን ካሴ በሚዲያው ስለዚህ አማራ ፋኖ ብሔራዊ ኃይል የአራቱ አደረጃጀቶች ጥምረቱ ማለት ነው ትልቁ የሚባለው እሱ ነው። ስለዚህ ክልሉን ከግማሽ በመቶ በላይ ተቆጣጥሮታል ማለት ነው። በዚህ ሁኔታ አልተቆጣጠረም። ወታደራዊ ገዢ መሬት ያዘ፣ በራሱን ለማትረፍ ሸጥ ውስጥ ነበረ። ከዛም ነው እየወጡ የሽምቅ ውጊያ ያደረጉ ህዝቡን ማህበራዊ እረፍት የሚነሱት የነበረው ይሄ ነው። እና ወደ ሌሎቹ ማስረሻ ሰጤ ግን ቦታ ይዟል። ማስረሻ ሰጤ ቦታ ይዟል። አዎ ቦታ ይዟል። ቦታ ይዞ የነበረ ቦታው ግን መለየት ያለበት ቦታው ለወታደራዊ ገዢ መሬት ያልሆነ መንግስታዊ ስርዓቱን ለማፍረስ በሚችልበት ደረጃ ወይ ደግሞ መንግስታዊ ተቋማትን መዋቅሮች መያዝ በሚችልበት ደረጃ ያልሆነ ቦታ ግን ኢትዮጵያ መሬት ውስጥ ነበረ። ማስረሻ ካፒቴን ማስረሻ ሰጤ አልተረዳም። ለመንግስት ምንም ስጋት ያልሆነ ቦታ ማለት ነው ያዘው። ስጋት ያልሆነ ቦታ በቃ ይሄ ነው። ታዲያ ስጋት ካልሆነ ለምን ተደራደርኩ ትላለህ? አንድ ሰው መደራደር ባርጌን ስታደርግ እኮ ያንተን ፈርስት ፕሪንስፕል ታስቀምጣለህ። ቴብል ላይ የእነሱን ፈርስት ፕሪንስፕል ያስቀምጣሉ። ይሄን እንፈልጋለን፣ ይሄን እናደርጋለን፣ ከዛ በኋላ የሚሆነውን ታደርጋለህ፣ የማይሆነውን ደግሞ ወደፊት እንመልሳለን ብለህ በአጭር ርቀት የምትመልሰውን ነገር እንመልሳለን ብለህ ትፈራረማለህ። ይሄ ማለት ሰውየው ባርጌኒንግ ፓወሩን አዳብሯል ማለት ነው። ጡንቻው ፈርጥመዋል ማለት ነው። እንግዲህ ማስረሻ ሰጤ ካፒቴን ማስረሻ ሰጤ ተደራደርንና ተስማማን ካልክ በሌላ አባባል ባርጌኒንግ ፓወር አለው፣ ጡንቻው ፈርጥመዋል ማለት እኮ ነው በሌላ አባባል። ከሌሎቹ አንጻር ሌላው ደግሞ የመንግስትን ሆደ ሰፊነት የሚያሳይ ነው። ይሄ አሁን ባለው ኮንቴክስት ከመንደር የተነሳ አንዱ የእንትን ታጋይነ የማንኪያና የሹኪያ ታጋይ ከሚል የተነሳ እንትን ሆነ ትሬንድ እየሆነ እየመጣ ነው። ስለዚህ መንግስት ይሄ ትሬንድ የሆነውን ነገር ለማስቀረት በህዝብ ስነ ልቦና ላይ አሁን ሰሞኑ ብዙ የአማራ ልጆች ጓደኞች አሉ እዚህ አብሬያቸው ውላቸው ማንኪያ ብሔረሰብን እየነካ ነው ቴዲ። ማንኪያ ብሔረሰብን የማንኪያ ብሔርን እያንቋሸሽክ የምትናገረው ነገር ትክክል አይደለም። እሺ ይታረባለሁ እና ገብተዋል። በህዝቡ ስነ ልቦና ላይ መንግስት ከነኛ በመደራደሩ ቢያንስ በስነ ልቦና ደረጃ እረፍት ያገኛል። ህዝቡ ቀላል አይደለም ቴዲ፣ እዚህ ቁጭ ብለን እንደምናስበው አይደለም። ገብቷል። ገብቶ መውጣት ይፈልጋል ህዝቡ። አሁን ለምሳሌ ባለፈው ቴዲ አንድ ቪዲዮ አይተህ እንደሆነ በመትረየስ የተመታ ቦቲ አየውና ሰው የተሯሯጠ በእንትን ነዳጅ በእንትን ይቀዳል፣ በባልዲ በምናምን ይቀዳዩ። በእውነት ውስጤ በጣም ነው የተሰማኝ። ይሄ ነው የተርፉ አልኩኝ። እኔ ከሆን አንድ ያልገባችሁ ነገር ታስታውሳላችሁ? መንግስት የ100 ቀን ዘመቻ ብሎ ባወጀበት ጊዜ እኔ እንደውም አንድ ነገር ብዬ ነበር። መንግስት እያደረገ ያለው የአትክልት የመትከል ይሄ
ችግኝ ከመትከል ጋር አያይዤ ታስታውሳላችሁ። አረንጓዴ ዘመቻ ብዬ ከቀይ ኮከብ ዘመቻ ጋር አያይዤ አንድ የሰጠው ትንታኔ ነበር። ቀይ ኮከብ ዘመቻ ለደርግ ከፍተኛ ውድቀቱ የዚያድ ባሬን ጦርነት ካሸነፉ በኋላ ደርጎች በአጭር ይቋጫል ብለው አንደርስቲሜት አድርገው በዛው ስብስብ ወደ ሳህል በረሃ ወረዱ። ከሻዕቢያ ጋር ለመዋጋት ማለት ነው። ቲፒኤልኤፎችም አሉ። አይሁኑ ሽንፈት ደርግ የተሸነፈበት በኢትዮጵያ ታሪክ ምናልባት በዓሉ ግርማ ብቻ ነው ነግሮን ያለፈው። ደርግን ያንኮታኮተው ያ ጦርነት ነው። የዛን ጊዜ አንደርስቲሜት አድርጓቸዋል ደርጎች። 17 ዓመት ገዝግዘው ደርግን ያደረሱበት ደረጃ ላይ አይታቸዋል። ጦርነት ዛሬ ሰዎች 5 ሆነው ጫካ ሲገቡ መፍራት አለብን። ትክክለኛ ፖለቲከኛ ስትሆን ትክክለኛ ሀገር እያስተዳደር ከሆንክ እኔ አሁን ሀገር እየመራው 5 ሰዎች ሸፈቱ ከተባለ ደነግጣሉ። ለምን መሰለ? እነዚህ 5 ሰዎች ተስፋ የቆረጠውም የከሰረውም ያመመውም ሆዴባ ሰውም የተቀላቀላቸው መልቲፕላይ እያደረጉ ነው የሚሄዱት። ሲጀመር የትጥቅ ትግል የሚጀመረው እንደዚህ ነው። በቀላል ነው የሚጀመረው። ከዛ አንተ አንደርስቲሜት ታደርጋለህ። አንደርስቲሜት እያደረግ ትሄዳለህ። ይሄው ዛሬ ስንወያዩ እንኳን እኔ ቤት ስንተኛ ዓመታችን ነው? ከፕሪቶሪያው ስምምነት ማግስት የተጀመረ ጦርነት ላይ በዚሁ ቶን ያለ ነው። እየለቀምናቸው ነው፣ እያጠፋናቸው ነው። የሉም እኮ ቁጥቋጦ ውስጥ ናቸው። 3 ዓመት ሊይዙ 3 ወር 4 ወር ነው የቀራቸው። ይሄ ጦርነት በምታወሩት ደረጃ ቀላል ከሆነ አንድም የመሳሪያ ድምፅ እኮ አንድ ሀገር ላይ መሰማት የለበትም ወይ? መንግስት ዓላማውን እንዳለ ሆኖ መንገዱን መቀየር የለበትም ወይ? እንዲሁ ቀላል ነው እየተባለ እያየን ያለ ነው። ግን ማስረሻ ሰጤ ጋር ከአንድ ግለሰብ ጋር ድርድር አደረግኩኝ ብለህ ዜና የምሰራበት ደረጃ ላይ ከደረስክ እነ ዘመነ ካሴ ቢሆኑ እንዴት ሊሆን ነው? ትልቁ እነዚህ የአራቱ የሸዋ የጎንደር የጎጃም እና የወሎ አደረጃጀት ዋናዎቹ ተሰብስበው ቢመጡ ዜናው እንዴት ሊሆን ነው? ስለዚህ መንግስት ለምንድን ነው አንደርስቲሜት የሚያደርገው? በጣም ለምንድን ነው የሚያሳንሰው? መሬት ላይ የሚታየው እውነታ ከዚህ ውጭ ከቁጥር ውጭ እየሆነ ነው እየተባለ በሄደበት ሁኔታ ላይ በጊዜ ሂደት እየሸረሸረ የሚመጣ ነገር አይሆንም ወይ? ለመንግስት ስለውና አያሰጋችሁም ወይ? እናንተ አሁንም ዲናያል ውስጥ ነው ያላችሁት። ከዲናያል ውስጥ መቼ ነው የምትወጡት? የኔ ጥያቄ ነው። በቀረ ደቂቃ ያለን አብራራና ወደ ባቢ እንሄዳለን። እኔ በጣም ዲናያል ውስጥ እኛ ያለ ነው ያሉት እንትኖች የፋኖ ደጋፊዎች ራሶች ፋኖቹ ናቸው ያሉት እንጂ መንግስት በነገራችን ቴዲ በነገራችን እውነቴን ነው የምነግርህ ለመንግስት ስጋት በማይሆን ደረጃ ወርዷል። በዛ ደረጃ ሆኖ መንግስት መደራደር ይፈልጋል። ይሄ የመንግስትን ወደ ሰፊነት ነው የሚያሳየው እንጂ ትልቅ የሚባለውም ተጽዕኖ ፈጣሪም የነበረው ያ የእንትን አይዘመነ አንዳንድ የሚሆን መሰለህ ሚሊተሪ ታች መሬት ላይ አቅም ሲያንስ ወደ ፕሮፓጋንዳ እና ወደ ፎቶ ትገባል። አሁን አዘመነ ጋር አንዳንድ አብዛኛው የምናየው ፎቶ ነው፣ ፎቶሾፕ ነው። ወንዝ ሲሻገር ለምሳሌ ሰሞኑን አንድ ቪዲዮ አይቼ ነበረ፣ ዩቲዩብ ላይ አይቼ ነበረ። ኪንግ የሚል ጽሑፍ ጽፏል። ኪንግ እኮ አልሆነም። ቲሸርቱ ላይ ከየት ፈልጎ እንደለበሳት ራሱ ግራ ነው የሚገባኝ። ይሄ ገና መንግስትን የሚመኝ ሰው ነው። ገብቷል። ሌላ አንዳንድ ከመንግስት ጋር አንደራደርም ያሉትን ነገር በጣም ይገርመኛል። በመርህ ደረጃ አሁን አዲስ ታይም እንዳለው ከሆነ እኔ አፕሪሼት አደንቃለሁ። እሱ እንዳለው ግን እሱ እንዳለው አይደለም። እኛ 4 ኪሎ ካልሰጡን አንደራደርም አለ አንደኛው የፋኖ ክፍል። እኛ የምንፈልገው 4 ኪሎ ብቻ ነው እንጂ የህዝባችን እንትን ከተመለሰ እንኳን ምን አላሉ 4 ኪሎ ካልሰጠን አንደራደርም ያሉ ኃይሎች አሉ። የፋኖ ያሉት ዘመነ ካሴ ቃል በቃል። ሌላው እንትን አፍሪካ ህብረትና ኢጋድ ታዝበናል ያሉት ታዲያ ድርድር ከሆነ ሲደራደሩ ታዘበናል ካለ ትዝብት እኮ ታዲያ ሌላ ምን እንደሚደ እነሱ እኮ ማድረግ የሚችሉ ፋሲሊቴት ያደርጋሉ፣ ያደራደራሉ። ይሄ እኮ ነው። ይሄ ቃሉን እንዴት እንደተረዳው ሊገባኛል። ሌላው ደግሞ ትልቁ ችግር ዝም ብለን የትግራይን ጦር ወደ ኋላ መለስ ብለን እናስበው። በዛን ጊዜ ኢትዮጵያ መከላከያ ሰራዊት ከ35 እስከ 40 ሺህ የሚያክል ጦር ነው የነበረው። ያም ጦር አስተማማኝ አልነበረም። በህዋት ኢህአዴግ ሎቢ የሚደረግ ሰራዊት ነው የነበረው። መንግስት ሰራዊቱን ከዛ በኋላ እንደገና ሪፎርም አድርጎ ይህችን ቀይዋ መጽሐፍ ትባላለች። እኛ ሁሌ በየቀኑ እንደ ውዳሴ ማርያም የሚያስቀድሱን መጽሐፍ ነበረች። ቀይዋ መጽሐፍ ትባላለች።
መከላከያ ውስጥ መከላከያው አብዮታዊ ዲሞክራሲን ይጠብቃል የሚለው አብዮታዊ ዲሞክራሲ የፓርቲ ፕሮግራም ነው። ሰራዊቱ የፓርቲን ፕሮግራም ይጠብቃል የሚለው ህገ መንግስቱን አይልም። እንደዛው ማይንዳችንን ወሽ ያደረጉት ነበረ። ሪፎርም ተደርጎ ምን ተብሎን አሁን በቂና አስተማማኝ ቁመና የተመሰረተ ሰራዊት ያለን በሰው ኃይልም በጦር መሳሪያም በቴክኖሎጂም። ዛሬ አንድ ያልተረዱት ነገር ምንድን ነው? ጠቅላይ ሚኒስተሩ ያኔ የትግራይን ጦርነት እንዴት መርቶት እንዴት አድርጎ እንዳሸነፈ ካወቃችሁ ኧረ እባካችሁ ልብ ይስጣችሁ። ዛሬ ደግሞ እንዴት አድርጎ ሊመራው እንደሚችል አስቡ። ዛሬ የውጭ የፎሬን ከረንሲ እጥረት የለብን፣ የበጀት ጉድለት የለብን። በዘንድሮ ዓመት 1 ትሪሊዮን ዶላር ነው 1 ትሪሊዮን ብር ተበጅቶ ብር ነው 5% እንኳን የበጀት ጉድለት አልነበረም። በዚህ ምስቅልቅል ውስጥ እንኳን ተኮ ነው። ከዚህ በፊት እንደምናስታ የዛሬ 6-7 ዓመት 10 ዓመት የግንጃ ቤት ሰነድ ነበር። የበጀት ጉድለት ከሌላችሁ ደቡብ ውስጥ ሌሎች ቦታዎች ላይ ለሰራተኞች ለመንግስት ሰራተኞች የደሞዝ መክፈል እንዴት አጣራችሁ? ክልል ነው የክልል በማንኛውም ሰዓት በጀት ጉድለት ሲያጋጥማቸው መበደር ይችላሉ። ከፌዴራል መንግስቱ ከተጠባባቂ በጀት እሱን አንተም ታውቀዋለህ። ስለዚህ በጀት እጥረት የለኝም ስትል አደይኖፍ ዘዴ የፌዴሬሽን ምክር ቤት ባስጠናው መሰረት ለክልሎች ያከፋፈልከውን በጀት ነው የምታወራኛ። ሌላ ምን አለ? ክልል 4-5 ቦታ በበተኑ ለቪኤት እና ለአበል ለምናምን ለአንዳንድ ለቢሮክራሲ የወጣ ስርቆት ምናምን ተያይዞ በጀት ጉድለት የመጣ እንጂ በጀት ጉድለት ፌዴራል መንግስት ዘንድሮ ለበጀተው በጀት የበጀት ጉድለት የለበት። ስማ ለምን ዳቦ በሻይ አይበሉበትም? በጀታቸው ነው ወይታ ወደ ባቢ እንሄዳለን። ሞጊል ላጨርስክ? ጠቅልያለሁ። አመሰግናለሁ። እሺ ከልብ አመሰግናለሁ። በነገራችን ላይ አዲሱ የደሞዝ ጭማሪ እስካሁን ተግባራዊ እንዳልሆነና በርካታ የመንግስት ሰራተኞች የተባለላቸው ከተሳሳትኩኝ ይታረማለሁ። እኔ በሚደርሰኝ መረጃ ግን በርካታ የመንግስት ቃል የተገባላቸው የደሞዝ ጭማሪ እስካሁን እንዳልተሰጣቸው፣ አንዳንድ ክልሎች እንደውም የተጨመረው የደሞዝ ጭማሪ ያለንን በጀት ታሳቢ ያደረገ ስለሆነ አንከፍልም ብሏል ቃል በቃል። አንድ ቃልስትና አጠቃለውና ወደ ባቢል ሄድ። ለምሳሌ የትግራይ በጀት ነህ ለምሳሌ ላስታውሰ አሁን ስለ ደሞዝ ጭማሪና ስለ በጀት ምናምን ለምሳሌ ሩብ ሚሊዮን አካባቢ የሚቆጠር ወታደር አለ የለምም። እሱ ትግራይ እንተው ሌላ አካባቢ ትግራይ ይገባኛል። የትግራይ ምን ለማለት እንደፈለግ ይገባኛል። 270 ሺህ ሰራዊት አላቸው። በጀቱን ለእነሱ እየሰጡ ነው ልት ነው። ወደ ደቡብ አካባቢ ወደ ሌላ አካባቢ ነው ምለን ለምሳሌ እሱ ጠቅልዬ ወደዛው ሌል 1/2 ሚሊዮን አካባቢ ሩብ ሚሊዮን አካባቢ ወታደር አላቸው ይባላል፣ ግን የለምም ወታደሩ። በዛ ወታደር ስም ፔሮ ተተክሎም የሚጠቀሙ የትግራይ ባለስልጣኖች ነው ወታደራዊም የሲቪል ባለስልጣኖች አሉ። የትግራይ ባለስልጣኖችን እንሰቅላቸዋለን። አንድ ሀሳቡን ጨርስ ቴዲ። ይሄ ሩብ ሚሊዮን ማለት እኮ ያን ትልቅ አገር ወታደር ማለት እኮ ታውቃለህ። ይህን በጀት አብቃቅቶ ወደ ዲዲአር አስገብቶ ትግራይ የሚያስፈልገ 60 ሺህ ሊሆን ይችላል፣ 50 ሺህ ወታደር ሊሆን ይችላል። ያን መሰረታዊ ወታደር ለሀገሪቷ ለሰላም ለአንዳንድ የሚያስፈልግ ነገር አድርጎ ሌላውን ወደ ዲዲአር አስገብቶ ሸኝቶ ወደ ዲዲአር አስገብቶ ሸኝቶ በጀቱን እንደመጠቀም የሚያጉረመርም ሰው አለ። ሌላው ደግሞ ደቡብ ክልል የቀድሞ ደቡብ ክልል ከተበተነ በኋላ ባይዘዌ ቤተሰብ እንኳን በአንድ ትሪ ድሮ ታስታውስ ቤት ሄድ ያልበላ ምናልባት አልደረስክም። እኛ ቤት በልተን እናውቃለን። በትልቅ ትሪ እንበላለን። አንዴ እኔ ማሚ ፋዘር ምናምን በልተናለን። ትልቁ ባለ አንበሳው ትሪ ነበረ ቤታችሁ፣ እኛ ቤት ነበር። በዛ እንበላለን። የሌለበት ቤት የለም፣ ሁሉም ጋር አለ። አንዳንድ እጥረት ሲኖር ትበላለህ አብረህ ገብቷል። የሆነ ወይ ወጥ ምናምን እጥረት ሲኖር አንዴ ሰብሰብ ብሎ ስትበላ ሁሉም ይዳረሳል። አሁን ምንድን ነው መሰለ ከዛ ካለው እንጀራ ላይ ካለው አንድ እንጀራ ላይ ለእህትህ ለወንድም ለምን ወይ ከትምህርት ያልመጣ መልስ ስታከፋፍል በዛ መካከል ደግሞ ከእንጀራ ደግሞ የሚለው ቢሮክራሲዎች አሉ። ያንን ፋይናንስ የሚሰራ ምኑ የመኪናው የነዳጅ ያውሉ አለ። እኔ እኮ ኦኬ ወደ ሌሎች ቶፒክ እሱ አይደለም። እኔ እኮ ግራም ይገባኝ ኢትዮጵያ ውስጥ እነዚህ ሁሉ የምጠቅስልኝ የብልጽግና አመራሮች ናቸው አይደል?
ያሳው እነዚህን ሁሉ መንቀልም መትከልም ይችላል አይደል? ፌዴራል መንግስቱ ይችላል። እየነቀለም እኮ ነው። መልሶ እኮ እኛ ጋር የሚመጣልን ክርክር የአስራት ኃይሌ ኬዝ ነው። አስራት ኃይሌ ወይም ደግሞ የኢትዮጵያ እግር ኳስ አሰልጣኞች እራሳቸው ተጫዋች ይመርጣሉ፣ እራሳቸው ይመለምላሉ። ከዛ 8 ይገባብናል። እራሳቸው እንዴት ነበር ጨዋታው ብላችሁ ኢንተርቪው ስታደርጓቸው በክሮስ የሚሻማ ኳስ የሄዲንግ ኳስ አይችሉም ተጫዋቾች ይላሉ። ኳስ መግጨት የማይችል ኳስ ኮንትሮል ማድረግ የማይችል ተጫዋች ለምን መረጥክ ስትለው አይኑ ይፈጣል። አጭበርባሪ ሰው ባለስልጣን ለምን አድርገህ ሾምክ? የክልል ፕሬዝዳንት፣ የከተማ ከንቲባ፣ ዋና ቁልፍ ቦታ ላይ ሌቦች ናቸው ካልክ ሌቦችን የሾምኩ አንተ ነህ። ለማን ነው የምትከሰው? እሱ የምታቀርበው ለማን ነው? አሁን ክስ የምታቀርበው ለማን ነው? ሌቦች ሆኑ የምትለው አሲፍ ላይክ በህዝብ በነፃና ገለልተኛ ምርጫ ተመርጠው ስልጣን የያዙ ይመስል ክስ እያቀረብክ ያለው ለማን ነው? ቴዲ ለምሳሌ በኬሚካል ስሙ ኤችቱኦ ወተር ነው አይደለ? በቃ ምንም አይዛ ኤችቱኦ ካል ውሃ ነው የሚሆነው ማለት። ለምሳሌ ቴዲ ብለን አምጥተን አንተን ቴዲ ለህዝብ ግንኙነት ኃላፊ አድርገን ስናመጣ አንተ ምናልባትም ፒአር ከመሆን ይልቅ ራሱ ድርጅቱ የምትጎዳ ሰው ልትሆን ይችላል። ለምሳሌ ከጉምቱ ከፓርቲው የተባሩ ጉምቱ ባለስልጣኖች ልጥራለን ገዱ አንዳርጋቸውን አሁን የታሰረው ሰሞኑ የታሰረው እነሱ ብጠራ ሰው ነው አይቀመስም። ሰውን ሞከራው ሳይሰራ ሲቀር ታወርዳል። 8,000 ምናምን ሰው እንደተባረረ ቴዲ ታውቃለህ? ከበልጽግና ወደ ሌሎቹ ሊድ እኔ አሁን አንድ ያልገባኝ ነገር ህዝቡ እያማረረ ነው። ደሞዝ ተጨመረ ተብሎ እኔ እኮ ለእናንተም ፌርነስ እኮ ብዙ ጊዜ ያወራለሁ አይደለም? መንግስት የሚያደርጋቸው ነገሮች ይሄ ነው ብዬ እኮ ለእናንተም ፌርነስ እኮ ያደረጋችሁትን ነገር እኮ አልክድም እኮ። አሁን ግን በህዝቡ ላይ የሚታየው ነገር እያለቀሰ ነው፣ እያማረረ ነው፣ ተማሯል ባቸው። ደሞዝ ተጨመረ ይባላል። ይህን ሲሰሙ የቤት አከራዮች ይጨምራሉ፣ ትራንስፖርት ይጨምርበታል፣ የምግብ ዋጋ ይጨምርበታል። ደሞዙ ግን አልተጨመረም። ለዜና ፍጆታ ነው ያለው። የመንግስት ሰራተኞች ገንዘቡን አያገኙትም። ገንዘቡ የት ነው ሲባል እነዚህ ሙሰኛ ባለስልጣናቶች ዘረፉ ትላለ። እነዚህን ሙሰኛ ባለስልጣናቶች ማን ነው የሾሙ? የብልጽግና ሰዎች ናቸው፣ እራሳቸው ብልጽግና ናቸው። ስለዚህ ማንን ለማን ነው የምታማው? የዘመድ ጉድፍ አብራ ያሳድፍ ይላል የሀገር ሰው ሲተረት። የእነዚህ ሰዎች መጨቅየትና ሌብነት የአንተም ሌብነት ነው እያልኩ ያሉት። የአንተ ስል አንተን ማለት ሳይሆን ይገባል፣ የፓርቲው ሌብነት ነው። ስለዚህ ፓርቲው ደግሞ በዚህ ደረጃ ከጨቀየ ፖለቲካ የሚያውቁ ሰዎች የሚገባቸው መምራት አልቻልክም ማለት ነው። መምራት ካልቻልክ ደግሞ መምራት ለሚችል ሰው ትለቃለህ ማለት ነው። ከቻልክ ደግሞ ታስተዳድራለህ። ህዝብ ተዘረፍኩኝ ሲል የዘረፉት ባለስልጣናቶች ናቸው ትላለህ። ባለስልጣናቶችን ደግሞ የምትሾሙ አንተ ከሆንክ አይጋጭም ነው የኔ ጥያቄ። ክብራትና ክብራን ሞጊላ ከልብ ነው ማመሰግነው። ወደ ባቢ ሊደሽ ባቢ የፋኖንና የፌዴራል መንግስቱን ድርድር እንዴት አየው ወንድሜ? ወደ በጀት የከተተን ሞጊልዳ ነው። በጀት አጀንዳችን አልነበረም። አመሰግናለሁ ቴዲ፣ ጽናቱን ይስጥህ። ጨምሮ ትዕግስት ሰጥቶሃል። ብዙ ጋርቤጅ የሆኑ ሀሳቦችን ቁጭ ብለህ ትሰማለህ። እግዚአብሔር ጽናቱን ይስጥህ። እኔ እንዴት አየሁት? ያው እንደ ማንኛቸውም በሶሻል ሚዲያ ነው ያየሁት፣ በፌስቡክ ሳየው ግን ግራ የገባኝ ነገር እኔ ማስረሻ ካፒቴኑን ማውቀው ጎጃም ድሮ በትግራይ ጦርነት ጊዜ ከዘመነ ካሴ ጋር ጎጃም ላይ ሲንጎማለሉ ነው ማውቀው የነበረው እና አንድ የሆነች ካኪ ልብስ ለብሰው እዛ ነው ማውቀው። እንዴት ሸዋ እንደመጣም አላውቅም፣ ግን ከዛ ወጥቶ ሸዋ አንዴ ጎንደርም ምናምን የሚሄድ ነበር። ግን ዋት አይ ሚን ሄር ኢዝ ሜይን ፖይንት ኦኬ ተደራደረ ዘመነ ዛቴ። አንተ የጠየቀው ጥያቄ ነው የኔም ጥያቄ። ማን ነው ካፒቴን ማስረሻ? ኦኬ ምንድን ነው ፋይዳው ከዚህ ድርድር ከዚህ መፈራረም? ምንድን ነው እንደ ኢትዮጵያዊ የምናገኘው ፋይዳው ብዬ ነው እኔ ማስበው እንጂ ድርድር አልጠላም። ተደራደሩ ጉድ ግድ ነው። ምንድን ነው ፋይዳ? መሬት ላይ ምን ኢምፓክት አለው? ፖለቲካው ላይ ምን ኢምፓክት አለው የሚለውን ስናይ አንድ አመት ወደ ኋላ ብንሄድ ከጃል ሰኚ ጋር የተደረገው ድርድርና ፊርማ ስነ ስርዓት ምን ፋይዳ አመጣ? ምንም አይንህን ጨፍን ላሞኝ ካልሆነ በስተቀር ምን ፋይዳ አመጣ? ከዛ ምንድነው ያገኘ ነው? እፎ ያልን ሰላም አገኘን።
ሌላው ደግሞ ይሄ ሰውዬ መሬት ይዞ ነበር፣ ወታደራዊ ገዢ ያልሆነ መሬት ይዞ ነበር የሚል ወታደር የነበረ ሰው ሲተነትንም ሰምቻለሁ። አሁን ለምሳሌ ያህል አንድ የምታውቀው ክልልን ውሰድ። ወታደራዊ ገዢ መሬት ከዛ ክልል ውስጥ ለምሳሌ አፋር ክልል ብትሄድ ወታደራዊ ገዢ መሬት የለም፣ ሜዳ ነው፣ ልቅ ያለ ሜዳ ነው። ስለዚህ አፋርን በሙሉ ተቆጣጥሯል እንደማለት ነው። ወታደራዊ ገዢ ያልሆነ መሬት ማለት ለእርሻ የሚሆንም መሬት አይደለም፣ ምንም ጥቅም የሌለው መሬት ነው። ጤና ስራ ማይሰራበት መሬት፣ ትምህርት የሌለበት መሬት ነው። እዛ አካባቢ ተቆጣጥረው ከሆነ ይሄ ሰው እንዴት ነው ሆስፒታልስ፣ ጤናስ፣ ትምህርትስ፣ ገበሬውስ የሚያርሰው? የመንግስት ለነዚህ አሁን ለሚጠቅሳቸው ነገሮች ደግሞ ከመንግስት የሚደርሱ ነገሮች አሉ። እነዚህ ነገሮች ሁሉ አያገኙም ነበር ማለት ነው ያ ማህበረሰብ። ስለዚህ ምን እያለን ነው ማለት ነው ይሄ ሰውዬ which is ያንን ክልል እነዚህ ለዛውም ከዛ ከአፋብኃ ነው መሰለኝ ከዛ አንድ ግለሰብ እና እሱ እስክንድር ጋር ነው መሰለኝ የነበረው። ከዛ ውስጥ አንድ ግለሰብ በስሩ የሆነ የሚያዛቸው እሱ ወገኖች ያሉበት የሆነ 1 2 3 4 ቀበሌ ሊሆን ይችላል። አጠቃላይ ያ እሱ ያለበት እንትን ግን ብዙ አካባቢ፣ ብዙ ሰራዊት፣ ብዙ የሰው ኃይል፣ ብዙ ሎጂስቲክ ሊኖረው ይችላል። ግን ከዛ ውስጥ አንዱ እሱ እዛ አካባቢ ላይ ኢምፓክቱ ትልቅ ነው ብሎ ማሰብ ራሱ ጨፍናችሁ ላሞኛችሁ ነው የሚመስለኝ። እኔ ፋይዳው ምንድነው ያልን እንደሆነ ቅድም ለምሳሌ የዛሬ 6 ወር አስታውሳለሁ። እኔም ባልገባም ምክክር ኮሚሽን ዋና ኃላፊ ፕሮፌሰር ሲያወሩ በአገራዊ ምክክር ኮሚሽኑ ጉዳይ ላይ አጀንዳ ለመስጠት የተስማሙ ከኛ ጋር የተነጋገሩ ፋኖዎች አሉ ነው ያሉት እንጂ ለመደራደር። ምክንያቱም ሲጀመር የምክክር ኮሚሽን አደራዳሪ አይደለም። ሲጀመር እንደ ፕሪንሲፕል የማደራደርም ምንም አይነት ማንዴት የለውም። ምንድነው አጀንዳዎችን መሰብሰብ ነው። አጀንዳዎችን ከነሱ ጠመንጃ ከሚታገሉ ጫካ ውስጥ ካሉ ምን ካሉ አጀንዳዎችን ለመሰብሰብ ነው። እኔ ጋር የፕሮፌሰር መስፍን አራያ ድምፅ አለ። በዚህ በፊት ለፊት ላይ ሌላ ስራ እየሰራሁበት ስለሆነ ነው፣ በዩቲዩብ ላይ ላይቭ ስላለው ነው እንጂ ቃል በቃል የተናገሩት አሁን ስማቸው እንዲጠቀስ ስላልፈለጉ አሁን እዚህ ጋር ሪቪል አላደርግም። ነገር ግን ለመደራደር ወረደ የጨረሱ ኃይሎች አሉ ብሎ የዛሬ 6 ወር ተናግሯል ፕሮፌሰር መስፍን አራያ። አይ ነው እሱን ነው እኔ እዛ ላይ እነሱ አደራዳሪዎች እነሱ ሳይሆኑ ለነሱ ኢንፎርማሊ ነግሯቸዋል። ይሄን ያውቃል። እንትን ነው አጀንዳውን ሊሰጡን የተስማሙ አሉ የሚል መሰለኝ። ኤኒዌይስ እኔ ተሳስቼ ሊሆን ይችላል፣ ከዛ እታረማለሁ። ግን ዋት አይ ሚን ሄሬስ ያኔም ያንን ሐሳብ ሳያቀርቡ ሃው ማለት ይሄ ነገር ድርድርን መግፋት አግባብ አይደለም። እኔ እንደ ግል ሳየው ማለት ነው። መደራደር አለብህ ምን ጊዜም ማለት ለመደራደር ስትል ለምሳሌ ወታደራዊ በላይነት ይዘህ የምትደራደረው ድርድርና የፖለቲካ በላይነት ብቻ ይዘህ የምትደራደረው ድርድር ይለያያል። ገብቷል? ድርድር የመደራደሪያ አቅምህን ከፍ እያደረክ ስትሄድ የምትጠይቃቸው ጥያቄዎች ከፍ እያሉ ነው የሚመጡት እና ስለዚህ አሁን እኔ ይሄንን ከዚህ ድርድር የማየው ምንድነው ፋይዳው? እውነት ይሄ ነገር ፋይዳ አለው ወይ ብዬ ሳስብ እኔ ምንም ፋይዳ የለውም። ምክንያቱም በሰሜኑ ሀገራችን ክፍል ከሀሳብ ትግል ይልቅ የጠመንጃ ትግል የበላይነቱን ይዞ ነው ያለው። እኔ እስከማውቀው ድረስ ምንም ጥያቄ የለውም። ከላይ እስከታች ከኤርትራ ማነው ከትግራይ እስከ አማራ ክልል ከፊል ኦሮሚያ እንደዚህ ወደ ወለጋ ምናምን ከሀሳብ ትግል ከሰላማዊ ትግል ይልቅ የጠመንጃ ትግል የበላይነቱን ይዞ ነው ያለው። ስለዚህ የማስረጫ ሰጤ ድርድር ያንን የጠመንጃ ትግል የሚቀንስ ከሆነ እናያለን ወደፊት። ግን አንድ ዝም ብሎ የኢትዮጵያን ፖለቲካ እንደሚከታተል ሰው ምንም አይነት የረባ ፋይዳ አለው ብዬ አላስብም። ይሄንን ነው ማለት የሚችለው። ቴዲ ቴንኪው ባቢያችን። ሌሎቻችሁም እንግዲህ ባላችሁበት በዚህ አውድ እያወራችሁ የተወያያችሁ ነው ብዬ ነው ተስፋ ማድረገው። የድርድሩን ዜና እንዴት አያችሁት? ለውጥ ያመጣል ወይስ አያመጣም? ፋኖች ተደራደሩ ወይስ መንግስት ህዝቡን አደናገረ?
ከሁለቱም አንግል ነው የምታዩት። ሁለተኛ አንድ ሰው ነው ካፒቴን ማስረሻ ሰጤ ወይስ ከጀርባው ብዙዎች ተሰልፈው መጥተዋል? ፍርዱን ለእናንተ። በዚህ አውድ ነው የምንወያየው። ለቀጣይ ሌሎች አጀንዳዎች እስኪገኙ ድረስ መሐመድ እንኳን ደህና በጣም ቴዲ እኔ ተራ አይደለም። መሐመድ እና ባቢ እነሱ ስላላወሩ ያወሩና ከዛ ወደ እናንተ እመጣለሁ። መሐመድ እንዴት ነው? ሰላም ቴዲ፣ ይሰማል ብዬ ተስፋ አደርጋለሁኝ። መጀመሪያው በጥያቄ ነው መጀመር የምፈልገውና የትም ቦታ ክሬዲብል የሆነ ሶርስ አላገኘሁም። ማስረሻ ሰጤ ፊዚካሊ ሰሬንድ አድርጎ በመንግስት ከስተዲ ውስጥ ገባ የሚል ዜና አልሰማሁም። ያ በሌለበት ውስጥ ማስረሻ ሰጤ እጅ ሰጠ ተብሎ የተደረገው ነገር እኔ እንደ ሶሻል ሚዲያ ፕሮፓጋንዳ ነው ብዬ ነው የማስበው። ይሄንን ሌሎችም እንዲያስቡት ሞጊልዳ ሚት አድርግልኝ። ከዛ ባሻገር አሁንም ደግሞ ሌላኛው ሚስኮንሰፕሽን የኢጋድ እና አፍሪካን ዩኒየን ሃይ ሌቨል ዊትነሱ ነው ያፈራረሙት አግሪመንት ኢዝ ቢትዊን ዲ አምሃራ ሪጂናል ገቨርንመንት ኤንድ ፋክሽን ኦፍ ፋኖ ግሩፕ ነው የሚለው። ሪፖርቶች እንደዛ ነው የሚያሳየው። የፌዴራል መንግስቱ ጋር ነው ተብሎ የሚደረገው ነገር ከየት መጥቶ ነው የኔ ጥያቄ። ይሄንንም ሁላችንም ይሄን ታሳቢ አድርገን፣ ምክንያቱም የፕሮፓጋንዳ ሰለባ ይሆን ይመስለኛል። ይሄን ካልኩ ዘንዳ የአፍሪካን ዩኒየን እና የኢጋድ በዚህ በአማራ ክልል መንግስትና ማስረሻ ሰጤ ካፒቴን ማስረሻ ሰጤ በሚመራው ግሩፕ 1 የሚሆን 10 1000 የሚሆን 10000 ዊዶን ነው አክቹዋሊ ፊገሩ አልተገለጸልንም። ከዛ ጋር ያደረገው አግሪመንትን ሃይ ሌቨል የአፍሪካን አህጉር ሪፕሬዘንት የሚያደርገው አፍሪካን ዩኒየን እና ሪጅኑን ሪፕሬዘንት የሚያደርገው ኢጋድ ውክልና ያላቸው ሰዎች መጥተው ዊትነስ አድርገዋል። ይሄ ነገር ክልሉ እንደ ክልል የእሱን ሀሳብ ከሚገዙ የፋኖ ኃይሎች ኮታንኮት እነ ማስረሻ ሰጤ ጋር ክልሉን የማትረፍ እና የክልሉ ማህበረሰብ ካለበት ፈርዘር ኤክስፕሎይቴሽን፣ መደፈር፣ መገደል ምናምን በተቃራኒ የቆመን ግለሰብ መርጧል ብዬ ነው የማስበው። ምክንያቱም የወጣውን ማኒፌስቶ ተብሎ የወጣውን ነገር ካየኸው የሚሆነው ምንድነው? አንደኛ ህዝቡን የማዳን ጉዳይ አለ። ሁለተኛ ከኢትዮጵያ ጠላት ጋር ከሚባሉ ሰዎች ጋር አንሰራም የሚሉ ግሩፖች አሉ። እነሱን ይዞ ነው ክልሉ አቶ አረጋ ከበደ እየሰራ ያለው የሚል የራሴ እንትን ስላለኝ ነው፣ አንደርስታንዲንግ ስላለኝ ነው። ከዛ ባሻገር ግን እነዚህ ሁለቱ ኢጋድና የአፍሪካን ዩኒየን በዚህ ድርድር ላይ ዊትነስ መሆናቸው ምንድነው ፋይዳው ከተባለ በዋናነት ጠቀሜታው ለፌዴራል መንግስቱ ነው ብዬ ነው የማስበው። ይሄ የተረዳሁበት በምን መሰለ? መጀመሪያው የአፍሪካ ዩኒየን እና የኢጋድ ያደረጉት ምንድነው? ፕሬሸር ፎር ምንድነው? ሌጂቲማይዝ አድርገዋል። ኦኬ፣ ሌጂቲማይዝ አድርገዋል። ኢንዶርስ ስላደረጉት ማለት ነው። እንትኑን አይታችሁ ከሆነ ሪፖርቱን ካያችሁት እዛ ቦታ ላይ ኢንዶርስ አድርገዋል። ተገኝተው ዲፕሎማት ልከው የፊርማ ስነስርዓቱን እና ከፊርማ ስነስርዓቱ ጋር ተያይዶ ፈርዘር አዱ የሆኑ ነገሮችን ተወያይተው ተነጋግረው ነው የሄዱት። ያ ማለት ያ አግሪመንት ፖለቲካል ሲግኒፊካንስ አለው። ያንን አግሪመንት ቫዮሌት የሚያደርጉ ኃይሎች ለምሳሌ የአማራ ክልል የአማራ ብሔራዊ ክልላዊ መንግስት ጋር አግሪ ያደረጉትን አግሪመንት ቫዮሌት የሚያደርጉ ኃይሎችን የፌዴራል መንግስት ከአፍሪካን ዩኒየን እና ከኢጋድ ሰፖርት ጠይቆ ኢንክሉዲንግ እነዚህ ደግሞ ሁለት አካላቶች ከሌሎች ዓለም አቀፍ ድርጅቶች ጋር በፒስ ኤንድ ሴኩሪቲ ጋር ከሚሰሩ የአፍሪካን ፒስ ኤንድ ሴኩሪቲ ሪጂናልም አህጉራዊ ያለውን የሚሰሩ ሰዎች ጋር ተነጋግረው የኢትዮጵያን መንግስት ሊቨሬጅ ሊሰጥ የሚያስችል ስምምነት ነው። እኔ የምለው የብልጽግና መንግስት በአማራ ብሔራዊ ክልላዊ መንግስት ተደራዳሪነት የፖለቲካ ሴራ ሰርቶባቸዋል ብዬ ነው የማስበው። ምክንያቱም እንደምታውቀው ዴር አር ፍራግመንት አይደለም፣ ፋኖ አንድ አይደለም። ክልል ውስጥ ያለው ፋኖ ፍራግመንት ነው። ከፊሉ እኔ ኢትኖ ናሽናል አሁን ለምሳሌ እስክንድር ነጋ እኛ ኢትኖ ናሽናሊስት አይደለንም ነው የሚለው። ስለዚህ ኢትኖ ናሽናሊስት አይደለንም ካለ እስክንድር ነጋ he has no right ማስረሻ ሰጤ ከክልሉ ጋር ተስማማ አልተስማማ የሚለውን ተረት ተረት ማውራት አይጠበቅበትም። እስክንድር ነጋ የሚዋጋው ወይም ደግሞ የሚታገለው ኢትዮጵያ ነፃ ለማውጣት ነው አይደለም፣ ኢትኖ ናሽናሊስት አይደለሁም ካለ። ስለዚህ እነ ማስረሻ ሰጤ ደግሞ ክልሉ ውስጥ ያለውን ዲስኦርጋናይዝድ የሆነውን ስትራክቸር መልሰው ጠግነው
እዛ ውስጥ የፖለቲካ ሊቨሬጅ አገኝተው ክልሉን የማስተዳደርና አልፎ ተርፎ በፌዴራል መንግስት ውስጥ የራሳቸውን ኢምፓክት ለማምጣት እየሄዱ ነው ብዬ ስለማስብ ማለት ነው። ይሄ በሆነበት ውስጥ እኔ እስክንድር ነጋ አይ ዶንት ቲንክ እስክንድር ነጋ ራሱ እንትን ክሬዲብል ነው ብዬ አላስብም። የሚናገረው ነገር የሚማታ ነገር ነው የሚናገረው። ኪያሪቲ ላይ የተናገረው ሌላ ነው። አሁን እዚህ ጋር ከነ መሳይ መኮንን ከሚባል ግለሰብ ጋር የሚያወራው ሌላ ጉዳይ ነው። ኢቭን ራሱ ከኋላ ያሉትን ጀሌዎቹን ዲሲቭ ለማድረግ ነው የሚፈልገው። አፍሪካን ዩኒየንም ሆነ ኢጋድ አደራደርን የሚል አንድም መረጃ አላወጡ። ታዛቢ ዊትነስ ሆነናል ነው የሚሉት ብሎ ያሉት ማየት እንችላለን። አዲስ ስታንዳርድ ላይ ተዘግቧል። ኦል አፍሪካን ኒውስ ላይ ተዘግቧል። ሌሎችም ቦታዎች ላይ ተዘግቧል። ከዛ ባሻገር የጋርዲያን ያወጣውንም ሪፖርት ማየት ትችላለህ። ዘጋርዲያን ያወጣው ሪፖርትን ካየህ የፋኖ ኃይሎች አዘ ጉሬላ ፋይተር ሆኖ የሚንቀሳቀሱበት ቦታ ላይ ማህበረሰቡን ከሚገባው በላይ ኤክስፕሎይት እያደረጉት ነው የሚል ሪፖርቶች ወጥተዋል። የፎቶግራፍ ምስሎችን አስደግፎ ማለት ነው። እነዛ ደግሞ አኪዩዝ የሚደረጉት ከሌሎች ፋክሽኖች ጋር እስክንድር ራሱ የዛሬ 3 ወር ከተሳሳትኩ እታረማለሁ ከመንግስት ጋር አሁን ድርድር የሚለው ብዙ ጊዜ አጨቃጫቂ ነው። ከመንግስት ጋር ወደ ድርድር ሊወስዱን በሚችሉ ጉዳዮች ላይ ተነጋግረናል፣ ተገናኝተን ተነጋግረናል። በሌላ አባባል በድራፍቱ ላይ ወደ ድርድር ሊወስደን በሚችለው ጉዳይ ላይ አውርተናል ብሎ ነበር አይደል? ያን ብቻ አይደለም። እስክንድር የዋሻው ነገር ምን መሰለ? ከዚህ በፊት ምንም አይነት ድርድር አድርገን አናውቅም ነው ያለው። አሁን ደግሞ መጣና ከመንግስት ጋር ልንደራደር ነው። የአዲስ ታይምስ ኢትስ ማይ ታይም ምንድን ያለው ኢትስ ማይ ታይም ያለው ምን ነበረ? በሰዓቱ አስታውሳለህ? የቡግን አካባቢ ትልቅ ረሃብ ተከስቶ ነበር። አዲስ ታይምስ ችግር የለውም። በነገራችን ላይ እኔ ግራ የሚገባኝ ነገር ምን ታውቃለህ ቴዲ? ግለሰብ አምልኮ ያለባቸው የሶሻል ሚዲያ የፋኖ ደጋፊዎች አሉ። ለምሳሌ ማስተርሻ ሰጤን የምታመልከው ከሆነ ማስተርሻ ሰጤ ሰው ነው። ራሽናል ማይንዱን ተጠቅሞ የሚሄድበት መንገድ ያዋጣል አያዋጣም ብሎ ሀሳብ ሊቀይር ይችላል። ስለዚህ ካመንክበት የቀየረውን ሀሳብ ለህዝብ የምታስብ ከሆነ የህዝቡን መጻኢ አስቦ ከሆነ የቀየረው ዩ ሃቭ ቱ ሰፖርት ሂም። አሁን ያለው ምንድን ነው? እኔ አላቅም። ግለሰቦች የራሳቸውን ዓላማ ያላቸው ነገር ያለ ይመስለኛል እዚህ ሶሻል ሚዲያ ላይ ያሉ ቢስቶች ማለት ነው። ምክንያቱም እኔ የማውቀው መሬት ላይ ያለው ህዝብ መከራ እየበላ ነው። ባይሁ ቆርክሩክ መንግስትም ይሁን ታጣቂ ኃይሉ ይሁን ሌላ ኢንሰርጀንቶች ይሁኑ ጎንደር ላይ እናቶች እህቶች የተደፈሩ ነው። ወሎ ላይ እህቶች የተደፈሩ ነው። ጎጃም ጎንደር ላይ የተደፈሩ ነው። መልሰው ማለት ነው እነዚሁ ይሄንን ትግል ይደግፋሉ የሚባሉ ሰዎች እነ ዘመነ ካሴ እኮ በግራና በቀኛቸው የገበሬውን ልጅ ይዘው እየተኙ ነው እያሉ እኮ የሚያሟቸው ሰዎች ናቸው። መልሰው ደግሞ እዚህ ጋር መጥተው ከአንተ ጋር የሚጨቃጨቁት። ስለዚህ እኔ ባለኝ አንደርስታንዲንግ ከሆነ መንግስት ምን እያደረገ ነው? እየከፋፈላቸው ነው። ከዛ ውስጥ ለሱ ሰብሴት የሚሆኑትን እያወጣ ነው። በኢትዮጵያ የግዛት አንድነት የሚያምኑ ኢትዮጵያን ከጠላት ጋር ሆነው የማይወጉትን ክልሉ ላይ ፓወር ኮንሶሊዴት አድርገው መምራት የሚፈልጉትን እየለየ ከሌሎች ከጠላት ኃይሎች ጋር ያሉትን የሚወግኑትን ላይ ከሻዕቢያ ጋር ሊሆን ይችላል፣ ከቲፒኤልኤፍ ጋር ሊሆን ይችላል የመወገር ስትራቴጂክ ታክቲካሊ ሆነም ስትራቴጂክ አላያንስ እንፈጥራለን የሚሉትን ኃይሎች ለይቶ ከኢጋድና ከኤዩ ሊቨሬጅ አግኝቶ ቀጣይ የሆነ ኮንቬንሽናል ዋር ለማካሄድ ያሰበ ይመስለኛል። ይሄን ነው ማለት የምፈልገው። ቴዲ አመሰግናለሁ። ቴንክ ዩ መሐመድ። እሺ ባባ ይዞ ቴንክ ዩ ቴዲ። እንዴት ነህ? ሰላም ነው? አለሁልህ። ድርድሩ እንዴት አየው? ድርድር ነው ማደናገር ነው? ኦኬ፣ እኔ የታዘብኩትንና እኔ የተረዳሁበትን አኳኋን ላስቀምጥ። በአማራ ክልል መንግስትና በአማራ ክልል ውስጥ ከሚገኙ የፋኖ ታጣቂ ተንቀሳቃሽ ኃይሎች መካከል ከአንደኛው ጋር የተደረገው ስምምነት ለእኔ ድርድር ነው። ትርጉም ያለው ድርድር ነው። ቫሉ ያለው ድርድር ነው። ለህዝብ በተወሰነ መልኩ እፎይታን መፍጠር የሚችል ምናልባት ከሌሎቹ ጋር ለሚደረገው ድርድር ተስፋ ሰጪ ድርድር ነው የሚል እምነት አለኝ። ምክንያቱም አሁን ማስረሻ ሰጤ ድርድር ላይ ሲመጣ ከበስተጀርባው ሰው የለውም፣ ከበስተጀርባው የሚመራው ኃይል የለውም የሚለውን ኢሹ የሚያነሱ ሰዎች
በድርድሩ ደስተኛ ያልሆኑ የትጥቅ ትግሉ እንዲቀጥል የሚፈልጉ ውጊያው እንዲቀጥል የሚፈልጉ ራሳቸው ፐርሰናል የሚወዱት የሚያመልኩት ሰው ገዢ ሆኖ እስኪመጣ ድረስ ህዝብ እንዲደቅ የሚፈልጉ ሰዎች አመለካከት ነው። ክልል ውስጥ በርካታ ሰዎች አሉ። በርካቶቹም መሪ ናቸው። እያንዳንዱ የየራሳቸው አንጃ፣ የየራሳቸው ግሩፕ፣ የየራሳቸው ወታደራዊ ኃይል አላቸው። ፋክት ነው። ገብተዋል። ስለዚህ ለምሳሌ ከህወሓት ጋር የተደረገው ድርድር በፖለቲካና በወታደራዊ አመራሮች መካከል የተደረገ ድርድር ነበር፣ በመንግስትና በህወሓት በኩል የነበረው። ከዛ በኋላ ነው መሳሪያ ስለማስረከብ ወደ ሰላማዊ ስምምነት ስለመምጣት ሌሎች ሀስሎች የቀጠሉት ከዛ በኋላ ነው። ፊት ለፊት መጥቶ ሊደራደር የሚችለው 1% ነው፣ አንድ ሰውዬ ነው። ያም ማስረሻ ሰጤ ከክልሉ መንግስት ጋር ነው። ከክልሉ መንግስት ጋር ያደረገው ስምምነት ምን ያደርጋል ስትለኝ፣ በማስረሻ ሰጤና በሱ አንጃዎች መካከል ሊደረግ የነበረ ጦርነት ይቆማል ማለት ነው። ለዚህ ህዝብ ሰላም ያመጣል ማለት ነው። 5-6 ተዋጊዎች ከነበሩ አንደኛው ተዋጊ ለሰላም እጁን ከሰጠ 4 ተዋጊዎች ይቀራሉ ማለት ነው። እነሱን ወደ ስምምነት እንዲመጡ ተጨማሪ ጥሪ ታቀርባለህ። እዚህ ጋር አንድ እኔ አንብቤው ግራ የገባኝን ነገር ልጠይቃቸው። ማስረሻም የተናገረው የአማራን ህዝብ ጥያቄ አለ። የአማራን ህዝብ ጥያቄ በ3 መንገድ ለመፍታት ተስማምተናል አለ። በአጭር ጊዜ፣ በመካከለኛ ጊዜ፣ በረጅም ጊዜ አለ። ለምሳሌ በፌዴራል መንግስቱና በቲፒኤልኤፍ መካከል የነበረው ጦርነት ፕሪቶሪያ ላይ ሲቋጭ የድርድሩ ነጥቦች በይፋ ለሁሉም ተነግሯል። አሁን ገብታችሁ ሄዳችሁ የፕሪቶሪያን ስምምነት ማንኛውም ሰው አክሰስ ማድረግ ይችላል። የተፈናቀሉ እንዲመለሱ፣ ኢንተሪም ገቨርንመንት እንዲቋቋም፣ ሆስታይል ኮን ሪሌሽንሽፕ አንዳቸው ከአንዳቸው እንትን እንዳይሉ የተዘረዘሩ ነጥቦች አሉ። አሁን የማስረሻን ሰጤ ንግግር የተፈራረሙትን እዚህ ጋር ላምጣና እናንተ የሰማችሁት አላችሁ። በአጭር ጊዜ የሚመለሰው የአማራ ጥያቄ የትኛው ነው? በመካከለኛ ጊዜ የሚመለሰው የትኛው ነው? በረጅም ጊዜ የሚመለሰው የትኛው ነው? የሰማችሁት አለ? ዝርዝር በአጭር ጊዜ፣ በረጅም ጊዜ፣ በመካከለኛ ጊዜ ይሄ ነው የሚል ዝርዝር ነገር ያልሰማውም አልወጣም። ዝርዝር ነገር ግን ጀነራሊ የፖለቲካል ጥያቄዎች ባላቸው 3 መንገድ ሊመለሱ እንደሚችሉ ነው ይስማማለሁ። ፖለቲካል ጥያቄዎች የትኛውም ህዝብ የፖለቲካል ጥያቄዎች ለምሳሌ በረጅም ጊዜ በህወሓት ጋር ይፈቱ ከነበሩ ጥያቄዎች መካከል ወዲያውኑ አርጀንትሊ ከማይፈቱት መካከል የግዛት ወሰን ጥያቄ አርጀንትሊ አይፈታም። የራሱ ፕሮሲጀር ነበረው። ገብቷል። ያ ጥያቄ በህወሓት ጊዜ በረጅም ጊዜ ሊካተቱ ከሚችሉ ጥያቄዎች መካከል አንዱ ነው። በአጭር ጊዜ ተኩሱ ማቆም ነው። አሁን ማስረሻ ሰጤ ዝርዝር ጥያቄዎችን ይሄ በአጭር ጊዜ ይመለሳል፣ ይሄ በረጅም ጊዜ ይመለሳል የሚለው ሀዘሎች ባይቀመጡም ፖለቲካል ጥያቄዎች በዛ መልኩ ሊቀመጡ እንደሚችሉ አክሴፕት አረጋለሁኝ። ምክንያቱም ዝርዝሩን ሲወጣ አብረን ዲል ብናደርግበት የተሻለ ስለሚሆን፣ ምክንያቱም የራሳችንን መላምት ግምት ከምናስቀምጥ ማለት ነው። እኔ ፎከስ ማድረግ የፈለኩት ፕሮፊት አለው ወይ ብለህ ላነሳው፣ ለአማራ ህዝብ አይደለም ለኢትዮጵያ ህዝብም ፕሮፊት አለው። ምክንያቱም ማስረሻ ሰጤን የሚዋጋ የኢትዮጵያ ልጅ አለ። የሚባክን በጀት አለ፣ የሚፈስ የሰው ደም አለ፣ የሚወድም ንብረት አለ። እሱን ሚኒማይዝ ማድረግ ትችላለህ። ቀጥለህ ከዘመነ ካሴ ጋር ትዋጋለህ፣ ማነው ሶሪ ትነጋገራለህ። አሁን እነኚህ ሰዎች እንደ ህወሓት ይነስም ይብዛ በአንድ ጊዜ ጦርነት ማስቆም ተችሏል። ዩኒቲ ነበራቸው። ዛሬ ቢፈርሱ አማራ ክልል ያሉ ኃይሎች ለየራሳቸው ዳርና ዳር ይዘው የጎበዝ አለቃ የሆኑ የየራሳቸውን ህይወት የሚመሩ ሰዎች ስለሆኑ ከበርካቶቹ ጋር ትወዳደር። አንተ ቤት ያነሳውን ነገር ነበር ከዚህ በፊት በምናደርገው ዲስከሽን። ከዘመነ ጋር ብትደራደር እስክንድር ያኮርፋል፣ ትክክል አይደለም ብሎ ይወጣል። አሁን ነው የምነግርህ። ዘመነ ካሴ ቢስማማ ማነው ጠበቃ አስረስ ማረ ደግሞ ትክክል አይደለም ዘመነ ካሴ ራሱን ችሎ ነው የሚል መግለጫ ይሰጣል። አንድነት የላቸውም። ወጥ የሆነ የፖለቲካ ጥያቄ የላቸውም። ወጥ የሆነ የፖለቲካ አካሄድ ስለሌላቸው ከእያንዳንዱ ጋር አግሪመንት ማድረግ ግዴታ ነው። ያን ደግሞ አግሪመንት እያደረክ ሚኒማይዝ ካላደረግ ጦርነቱ እየገፋ እየቀጠለ ነው የሚሄደው የሚል ነገር ለማስቀመጥ ነው። ቴንኪዩ ቴዲዬ። ቴንኪዩ ባባ። የመጨረሻ ለሁለታችሁ 3 ደቂቃ ልስጥና በጣም ስለደከመኝ እንሰነባበታለን። ለኡኖ እና ለአዲስ ታይምስ ከዚህ በኋላ ያለኝ አቅም 6 ደቂቃ ብቻ የሚያቆይ ነው። ነገም ስለምንገባ እናወራለን። ቴዲ እኔ የምለው ምን መሰለ፣ በመጀመሪያ ደረጃ በግለሰብ ደረጃ የሚደረግ ውይይት ይሄ መሳቂያ ነው።
ይሄንን የሚቀበል ሰው ካለ ራሱን ሳቲስፋይ ማድረግ የሚፈልግ ራሱን ድምጽ ታፍኗል። እሺ ቆይ አንድ ጊዜ ለሚቀጥለው ሰው ስተውና ከዛ እኔ አስታክዬ ያወራለሁ አለው ከመሄድ በፊት ሰጠኛል። እሺ እኔ ነኝ አይደለም ቴዲ? እሺ ኦኖ አማራ ኦኬ ቴንክ ዩ ቴዲ። አንድ ቅድም የተነሳ ነገር ነበር፣ እሱን አርሜ የማስረሻ ላይ አጠቃላይ እየወጣለሁ። መሐመድ ያነሳው ነገር ነበረ የእስክንድርን በተመለከተ የቡግናው ላይ አይ ቲንክ እስክንድር ነው የተገናኘው የሚል ነገር አንስቷል። የቡግናው ላይ የቤተ አማራ ፋኖች ናቸው እዛ ጋር ኔጎሽዬት አድርገው የእርዳታ እንትን እንዲገባ ያደረጉትን በሰዓቱ ስምምነት ፈጥረው የነበሩት እነሱ ናቸው። የእርዳታ ድርጅቶች ገብተው እርዳታ እንዲያደርጉ ነው። በሰዓቱ ረሃብ ነበር የተፈጠረው። ያንን ገብተው እርዳታ እንዲያደርጉ ፍቃድ ሰጥተዋል። ያንን ያደረጉት የላስታ ኮር ምኒልክ ዕዝ ፋኖች ናቸው። የአፋባ ምኒልክ ዕዝ ፋኖች ናቸው እንጂ እስክንድር ነጋ አይደለም። ከመንግስት ጋርም ተደራድረናል የሚል ነገር እስካሁን ወጥቶ ተናግሮ አያውቅም እስክንድር ነጋ። ከኢጋድ እና ከአፍሪካ ህብረት ጋር ትግላቸውን በተመለከተ ማብራሪያ ሰጥተናል ነው ብለው የተናገሩት እንጂ ድርድር አድርገናል የሚል ነገር እስክንድር ነጋ ተናግሮ አያውቅም። እንትንም የመጀመሪያ ይሄ ምንድን ነው የመጀመሪያውን ፌዝም አድርገናል የሚል ነገር አልተናገረም። አይደለም ድርድር ቀርቶና እንደዛ አይነት ነገር የለም። ድርድር እኔ ልንገራችሁ፣ በድርድር ጉዳይ ላይማ ማርሸት ጠዩም ተናግረዋል፣ አስረስ ማረቅ ተናግረዋል፣ እስክንድር ነጋ ተናግረዋል። ሁሉም በተለያዩ መድረኮች በተለያዩ ኢንተርቪው ተናግረዋል። ድርድርን በቅድመ ሁኔታ የጦርነት መጨረሻው እኮ ድርድር ነው ብለዋል። እስክንድር ነጋም የዛሬ 6 ወር 4 ወር አካባቢ ትልቅ መከራከሪያ የነበረው እንትን ምንድን ነው ለድርድር አይደለም የተቀመጥ ነው፣ ወደ ድርድር ሊወስደን በሚችሉ ጉዳዮች ላይ በድራፍቱ ዙሪያ ላይ ግን ተወያይተናል፣ ይሄ ክፋት የለውም ነው ያለው። እንደዛ የሚል ነገር አልተናገረም ቴዲ። 100% እርግጠኛ ነኝ። እኔ ድምፁን ስላሰማው እኮ ኦኬ ድርድር መደላደል የሚለውን እኔ አላስተውስም። 100% እርግጠኛ ነኝ። ኦኬ የማስረሻን ጉዳይ ግን በተመለከተ ቅድምም ሲያነሱ ነበር። የማስረሻ ጉዳይ የፖለቲካ ትርፍ አግኝተውበታል እነኚህ ሰዎች። በተረፈ ግን ዲዲአር የሚገባ ሰራዊት ምንም አይነት ኃይል የለም። ይህ ሰውዬ ከአጃቢዎቹ ጋር ነው የገባው። የሰውየውን ማዕረግም ላየ፣ አፋሕድ ውስጥ የአማራ ፋኖ ህዝባዊ ድርጅት ውስጥ የነበረውን ሚና ላየ። ይህ ሰውዬ ጦር እንዲመራም ኤክስፔክት አያደርግም። ይህ ሰውዬ የውጭ ግንኙነት ኃላፊ ነው የነበረው። ጦርም ይዞ እንዲገባ ማንም ሰው እንትን ማለት የለበትም። እነኚህ ሰዎች ያው ህዝቡን ለማሞኘትና ሁሉ የሚሰሩት ፕሮፓጋንዳ አለ፣ ያን እንትን ለማለት ስለፈለጉ ነው። በመጨረሻ ግን የአማራ ትግል ላይ ተከትለው የሚገቡ ሰዎች ሊኖሩ ይችላሉ። አሁንም ህዝቡ ማወቅ ያለበት እነ ማስረሻ ሰጠኝ እነ መስፍን ከፈለኝን ተከትለው የሚገቡ ሰዎች ሊኖሩ ይችላሉ። የአማራ ትግል በግለሰቦች ላይ የተንጠለጠለ አይደለም። ቅድም ራጅ ወደ አነሳው ነገር ስንሄድ አሁን አብረው እንትን የሚል ነገር ስለሆነ ነው። የአማራ ትግል 2 አታጋይ ድርጅቶችን አምጥቷል። ዘመነ ካሴ ቢገባ፣ እስክንድር ነጋ ቢገባ፣ መከታው ማሞ ቢገባ፣ ዝናቡ ልንገረው ቢገባ ወይ ሀብቴ ወልዴ ቢገባ የአማራ ትግል የሚቆም አይደለም። ከስር ያሉ ታጋዮች የሚያስቀጥሉት ትግል ነውና የህዝብ ትግል ነው፣ የሚቆም ነገር አይደለም። በመጨረሻ ግን ቴዲ የኦፓሉን ጉዳይ ቅድም ስታነሳ ሰምቻለሁና የኦፓሉ ጉዳይ ላይ ይህንን ወንጀል አብሯቸው የሚሰራ የጸጥታ ኃይል አለው። ያለ ጸጥታ ኃይሎች ሽፋን የሚሰራ ነገር አይደለም እና እዛ ላይ የጸጥታ ኃይሎች አሉ ወይ ከመንግስትም ሳይድ ሊሆን ይችላል ወይንም ደግሞ ታጥቀው የሚንቀሳቀሱ በቀጠናው ላይ የሚንቀሳቀሱ ኃይሎች እዚህ ላይ ሚና ሊኖራቸው ይችላል። እኔ የሰማኋቸው አንዳንድ ነገሮች አሉ፣ ማስረጃ ስለሌለኝ ነው። እዛ ላይ እንግዲህ ሞር ሪሰርች አድርገን የምታሳውቀን ይሆናል ብዬ አስባለሁ። ቴንክ ዩ ቴዲ፣ በደንብ ከልብ አመሰግናለሁ። በዚህ ጉዳይ ላይ የአንበሳውን ድርሻ ወስዳችሁ ከኔ ጋር አብራችሁ ወይም ደግሞ የመጣውን መረጃ የተወሰነ ቦታ ከፍታችሁ ስታወሩ ሰምቻለሁ። ብዙዎቻችሁ ምናልባት ከሰሞኑ በተነሳው አጀንዳ ስለተጠለፋችሁ ሊሆን ይችላል። ይሄ ቀላል መረጃ አይደለም። የአማራ ልጆች የአንበሳውን ድርሻ ወስዳችሁ ይህን ጉዳይ እናንተ አነፍንፋችሁ መድረስ አለባችሁ። ይሄ በተለይ የወሎ አካባቢ ላይ ስፔሲፊካሊ እዛ አካባቢ ላይ ያለ የምታውቁ ሰዎች እንዲህ ያሉ ነገሮች ሲመጡ በህጋዊ መንገድ ይሰራል። በህገ ወጥ መንገድ ከሆነ ግን አማራ ሆንክ፣ ኦሮሞ ሆንክ፣ ስልጤ ሆንክ፣ ምን ሆንክ ወንጀል ነው አይደል? ወንጀል ነው። ወንጀልን በእርዳታ ሰበብ በቲያትር በድራማ በመወዛወዝ ምናምን ልሸፍነው አይገባም። በጋራ እኔ ብቻዬን ሳልሆን እኔ ጋር ያሉ መረጃዎች አሉ። ታንጀብል የሆነ የሰማኋቸው አብሯቸው የሰሩ የነበሩ ድምፃቸው አለ እኔ ጋር። ተጨማሪ ነገሮችን አካፊ ይዤ ወደ እናንተ ስመጣ የእናንተ እገዛ ያስፈልጋል። የእናንተ እገዛ ስለሚያስፈልግ አብረን በጋራ የምናየው ይሆናል ነው። ቴንክ ዩ ብራዘር ቴዲዬ። እኔ አሁን ይመቸኛልና ሀሳቤ ልስጥ። በመጀመሪያ ደረጃ እኔ እንደው ስራ ላይም ስለሆንኩኝ ይቅርታ፣ በደንብ ተረጋግቼ ሀሳብ ብሰጥ ደስ ይለኛል። በዚህ ጉዳይ ላይ አንድ ነገር ማወቅ ያለብን መሰለ፣ በትግል ቴዲ ትግል ውስጥ ታውቃለህ፣ በ1983 አካባቢ 82 አካባቢ
ከቲፒኤልኤፍ አብርሃም ያየና አረጋኸኝ ማን ነው አርያ ገብረመድህን ነው ገብረመድህን አርያ እጅ ሰጥተዋል ለደርግ መንግስት ወያኔ ወደ 4 ኪሎ ሊገሰግስ ሲል ማለት ነው። እነዚህ መስራቾች የነበሩ ሰዎች ናቸው እና በቴሌቪዥን ገብተው የወያኔን ዓላማ የወያኔን ሚስጥር ሁሉ አቅርበው ያውቃሉ። እና በትግል ውስጥ ምንድነው የምልህ እንደዚህ በግለሰብ ደረጃ ትግል የሚመራው ሰው ሊኖር ይችላል፣ ሰርጎ ገብ ሊሆን ይችላል፣ ታጋይ ሆኖ ሸሽቶ የሚሄድ ሰው አለ። ይሄ የነበረ ነው፣ ወደፊትም የሚኖር ነው። ገባ? ሻቢያ ውስጥ ነበረ፣ ወያኔ ውስጥ ነበረ፣ ኦነግ ውስጥ ነበረ፣ አሁን ፋኖ ውስጥም ይኖራል። የተለየ ነገር አይደለም። ግን ምንድነው አሁን ይሄ በጣም አሳፋሪው ነገር የፋኖ ማስረሻ ሰጤ ኃይል አለው አለ። ቅድም ወንድማችን ሞጊዳና የብልጽግና ካድሬዎች ኃይል አለውና ኃይሎቹ ደግሞ ነገ ከነገ ወዲያ ይታያሉ ብዙ ናቸው አለ። ኃይል ካለው ኃይሉን ይዞ ሲገባ እኮ ማሳየት ይቻላል አይደለም እንዴ? መጀመሪያ ነው የምታሳየው እንጂ አዳነች አበቤ ያሰለጠነችውን ሚሊሻ፣ አረጋ ከበደ ያሰለጠነውን ሚሊሻ፣ የሽመልስ አብዲሳን ሚሊሻ ምናምን ሰብስበ ማስረሻ ሰጤ መሃል አድርገ ነገ ድራማ ይዘ እንደምትመጣ ግልጽ ነው። መንግስት አሁን መንግስት በጣም ጠምቶታል ማለት ነው፣ ወይም ደግሞ በጣም ደስፕሬት ሆኗል ማለት ነው። ከአንድ ሰው ጋር ተደራደርን ካሉ በጣም በጉጉት እየጠበቀ ነው ማለት ነው። ይሄ ነገር በጣም እንዴት ነው በፖለቲካዊ ቋንቋ እንዴት ነው መንግስት እንዴት ነው ከአንድ ሰው ጋር ተደራደርን ብሎ ዜና የሚሰሩት? አንድ ሰው ከማስረሻ ሰጤ ጋር የሚመጡ 2-3 ሰዎች ሊመጡ ይችላሉ። ግን ፖይንቱ ምንድነው? እነዚህ ሰዎች ተጽዕኖ መፍጠር ይችላሉ ወይ? ቶክስ ሊያቆም የሚችል ሰው ነው ወይ? ማስረሻ ሰጤ ሁነኛ ሰው ነው ወይ? ጥሩ ጥያቄ ነው። ይኸውልህ ቴዲዬ፣ ለሁለት ነገር ነው ይሄን ድርድር ብሎ መንግስት የሚወጣበት ነገር። ደስፕሬት ሆነ የሚለው ነገር ትክክል ነው። መንግስት ዘው ወይስ ደስፕሬት ነው ክራክ ዳውን ለማድረግ ተቃዋሚዎችን ለመበተን። ልደቱ አያሌውን ሀገር አትገባም ያለ መንግስት እኮ ነው። ሁሉ ጊዜ ሪሜምበር ማድረግ አለብህ ቴዲ። በነፃነት መሳሪያ ለያዘውን ልደቱ አያሌውን ሲቲዝንሺፑን ነጥቆ ሀገር አትገባም ያለ መንግስት ነው። ደስፕሬት ነው ይሄ ስርዓት። ይሄ ስርዓት የአማራ ህዝብን የትጥቅ ትግል የነፃነት ትግል ክራክዳውን ለማድረግ ለመበታተን እና ለመከፋፈል እንደዚህ አይነት ሲስተሞች ለመጠቀም ይሄንን ያለው አየህ፣ ምንድነው ማስረሻ ሰጤ ሚስጥር አወጣ፣ ታጣቂዎች ይዞ ገባ፣ በመሃል መከፋፈል ነው የሚፈልገው። ሁለተኛ ዲሰፕሽን ምንድነው? ለኢንተርናሽናል ኮሚኒቲ ይሄው እኮ የአማራ ህዝብ ጥያቄ የመለስን ነው። የአማራ ህዝብ ጥያቄ ለመመለስ የአማራን ጥያቄ አንስተው ሲታገሉ ከነበሩ መሪዎች ጋራ ስምሳት ምናምን ለዓለም አቀፍ መንግስት ይሄንን እንደ መረጃ መስጠቱ ነው። ግን ባክፋየር ነው የሚኖረው። ምን መሰለ፣ ታማኒነቱንም እያጣ ነው የሚሄደው። ነገ ከነገ ወዲያ ኢንተርናሽናል ኮሚኒቲው ኢንጌጅ ያደርጋል፣ እነ እስክንድርን ሌሎቹንም ፋኖችን ኢንጌጅ ያደርጋል። ደግሞ ጥሩ ነገሩ ፋኖዎች አፋባሃና አፋሃድ ወደ አንድነት ለመምጣት ሰርተው ጫፍ ላይ ደርሰዋል። አሁን አማራ ፋኖ ትልቅ ሆኖ ለመውጣት ኦልሬዲ ኃይሉን እያጠናከረ ባለበት ሰዓት አንድ ግለሰብ ጋር ተደራጀው ሲሉ ነገ ባክፋየር ነው። እነዚህ ሰዎች ጠንክረውበት አንድ ኢንተርናሽናል ኮሚኒቲውም ደግሞ ትግላቸውን የሚረዳበት ሁኔታ የደረሱበትን ሁኔታ የሚረዳበት ሁኔታ እየመጣ ነው ያለው። ስለዚህ እነዚህ ሰዎች ጊዜያዊ ጥቅማቸው ምንድነው? አንድ ፋኖን እንከፋፍላለን፣ ሁለት ኢንተርናሽናል ኮሚኒቲውን ዲሲቭ እናደርጋለን ብለው ነው። ይሄ ግን የሚሳካላቸው ነገር አይደለም። እንዳልኩ ግን ማስረሻ ሰጤ ይዞ የገባው ታይቷል። 11 ሰው ነው 12 ሰው ነው ይዞ ቢበዛ 18 ሰው ነው። እሱን 1800 አድርገው ሚሊሻ አልብሰው ማስረሻ መሃል አድርገው በቴሌቪዥን አሚኮና ኢቲቪ ዶክመንተሪ ይዞ ይመጣሉ። አትጠራጠር ቴዲ፣ ይሄንን ይዞ ይመጣሉና ስለዚህ እነዚህ ሰዎች ደስፕሬት ናቸው። ልክ ነህ። አቅምም የላቸውም። ሁሉ ጊዜ ልክ አንተ እኮ ጠየቅከው እኮ አሁን ለምሳሌ እዚህ ውስጥ ተነዋል ሲሉ ነበረ። አሁን እዚህ ስጠይቃቸው ማስረሻ ሰጤ ቦታ ይዟል ይላል። ማስረሻ ሰጤ አፋድ ውስጥ የነበረ ነው። አንድ አመራር ነው። አፋድ በሸዋ በወሎ ትላልቅ ቦታ የያዘ በጎንደር ጭምር ትልልቅ ቦታ ይዘው መንግስትን በተለይ ወሎ ላይ አይታል። ባለፈው በተደረገው ጦርነት ብዙ ሰራዊት የደመሰሱ
የማረኩ ሰዎች ያሉበት ትልቅ ድርጅት ነው። ጎንደር ይደረግ የነበረው ትግል ቀዘቀዘ ማለት አይደለም። ግለሰቡ በመውጣቱ እንዲሁም አንድ አድቫንቴጁ ምንድነው? ከሱ ጋር ይሰሩ የነበሩ ሰዎች እንደዚህ ሰርጎ ገቦችን ለማጥራት እድል ይሰጣል ለፋኖ ማለት ነው። ለአፋድም ለፋኖ በአጠቃላይና ይሄ ነው ቴዲ እኔ የምመለከትበት። ቴንክ ዩ ከልብ ነው የማመሰግነው። ነገ ከሰዓት ጨምሮ በጀቱ ወዴት እየሄደ ነው? ወደ ጀት እየሄደ ነው ወይስ ወደ ታጣቂ ኃይሉ ወይስ ወደ ህዝቡ የሚለውን አካተን ማለት ነው። መሐመድ እና አዲስ ታይምስን ከልብ ነው የማመሰግነው። ኦኬ ልትወጣ ነው? አዎ ደከመኝ መሐመድ። አንድ ስላላወሩ እነሱ ከማውራታቸው ፊት ስለመጣችሁ ነው ለእናንተ። ነገ እንቀጥላለን። እሺ ቴዲ የሰላም ደ ደክሞኝ ያለ አስወጣው ሳይጨርስ እሺ እንዴት ናችሁ? ክብራትና ክብራን በዩቲዩብ ያላችሁ 2 ሰዓት ተኩል 2 ሰዓት ከ40 አካባቢ ተቀምጫለሁ። ማህበራዊ ጉዳይ ነክቻለሁ። በማህበራዊ ጉዳይ ውስጥ ቲክቶክ ላይ ሲዟዟር የነበረ አንድ ነገር ሳልናገር ማላርፈው ነገር የኢትዮጵያ ደራሲያን ማህበር አላችሁ። የኢትዮጵያ ደራሲያን ማህበር ከህዝቡ የተነሳ ያለ ነገር አለ። የኢትዮጵያ ደራሲያን ማህበር ይሄ ለኢትዮጵያ ደራሲያን ማህበር ነው ማድረስ ያለባቸው።